ግብጽን ወቅተን እናቃለን እንደ ግብጽ በእኛ ላይ ተንኮል የሰራ ኢትዮጵያ ሺባን እንድትሆን 24 ሰዓት ስንት ሚሊዮን በቢሊዮን ኢንቨስት አድርጋ እምሰራው ተንኮል እያወቅን በትዕግስት መሪዎቹ ዝም ብሏል። በግልጽ ተናግራለች። የእስራኤል የምትባልን አገርን አላቃትም ከምድረገጽ አጠፋለሁ የምትል አገር ከምድረገጽ ማጥፊያ የሚሆን ነገር ደግሞ ያበለጸገች ከሄደች ምን ልታደርግ እንደሚችል እየታወቀ መታገዝ ነበረባት ማለቱ ራሱ አግባብ ይሆናል ወይ? ኒውክሌር መስራት ከእምነታችን ጋር ተጻራሪ ነው ብሎ 2 ጊዜ አዋጅ ፋትዋ የሚባል ነገር አውጥቷል። እስራኤልም ታውቃለች፣ አሜሪካም ታውቃለች፣ ሁሉም ዓለም ያውቃል። ግን ከእምነታችን ጋር አብሮ አይሄድ የሚለው ነገር ምንድነው? ምናልባት እስልምና ይከለክላል ማለት ነው ኒውክሌር ወይስ ምንድነው? ኤርትራ ትልቅ ግዙፍ የጦር እንትን ኖሯት የጦር ፋብሪካ ምን ኖሯት ሳይሆን በቀላል ነገር ኢትዮጵያን ሰላም ልትነሳ እንደ ቁንጫ ብዙ የሚያሳክክ እንደ ራስ ቅማል እንደዛ ልትሆን ትችላለች። ሶማሌ ብትወር ከሶማሌ ጋር ሆነ እንዴት ኢትዮጵያ ወረ እኔ ኢትዮጵያዊ ነኝ ትላል? ምን አይነት ህሊና ቢስ የህሊና ጎዶሎነት ነው እንጂ አንድ ሰው ኢትዮጵያ ሀገሬ ናት ብሎ ጡት አጥብታ ያሳደገችው አብልታ ያሳደገችውን ሰው ሀገር ከሌላ ጋር ሆነ ኢትዮጵያን ለማድማት እንዴት ደሞ ባይ ዘ ዌይ ሀገር ውስጥ ነው እኮ እዛ እንትን እያሉ በስውር ደግሞ እኮ ሌላ ሸር ይሰራሉ። ለሀገራችን የአማራን ህዝብ እናድናለን ብሎ አሁን እንትን ፍዳ የሚያሳዩት የአማራን ህዝብ ፍዳ ነው፣ ናይትሜር ነው የሆኑት። በተጻራሪው እንዲጎሳቆል በመድፍና በድሮን በታንክ ደበድባል ተብሎ እንዴት ማን ነው ከምድረ ገጽ ለሚያጠፋው? የኦሮሞ ታጋዮች እንዴት ነው እስካሁን አልጠፋም? ታዲያ እነሱ ናቸው የተከላከሉት። ስንት ሚሊዮን አማራ የለም እንደ ኦሮሚያ ውስጥ? ምን ተደረገ? የት ቦታ ነው 1000 ሰው እዚህ ቦታ ተገደለ ተብሎ የሚነገር አማራ ተለይቶ አለ? ቲፒኤልኤፍ የሚባል ግሩፕ እኔ በሽታ ነው የሚመስለኝ። አንድ ተራ ሞላጫ ሰው 100 ቦታ መሬት መያዝ ይሄ በጣም የሚያሳፍር ነው። ለመንግስትም ትልቅ ሼም ቅር እንዳይል እንጂ አሁን እንደነ ኢህአፓ ምናምን የሚባሉት እኔ ገና ከዚህ ምድር ሳልፈጠር ነው እንትን ያሉት። እስካሁን ምንም አንዲት ኪሎ የሆነ ነገር አምርቶ ወደ ጎተራ ሲያስገቡ አላይም። ታሪካቸውን ሲገመግም ከመንግስቱ ባላነሰ ጭራቃዊ ሰይጣናዊ ስራ ሰርቷል። ሰላም ጤና ይስጥልን ውድ የአንድ አፍታ ሞጋች አድማጭ ተመልካቾቻችን፣ ይህ አንድ አፍታ ሞጋች የተሰኘው ዝግጅታችን ነው። በዛሬው አንድ አፍታ ሞጋች ዝግጅታችን የኢንተርናሽናል ሪሌሽን ባለሙያ የሆኑትን አቶ ዲባባ ተስፋዬን ይዤ ቀርቤያለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር ሁኑ። እንግዲህ አቶ ዲባባ ከኔ ጋር ለመሞገት ፍቃደኛ ሆነው ስለቀረቡ እጅግ በጣም አድርጌ አመሰግኖታለሁ። እኔም ስለ ግብዣው አመሰግናለሁ። መልካም። እስቲ አቶ ዲባባ ቀጥታ እንግዲህ ወደ ጥያቄዎች ልግባና ጥያቄ ምናልባት ከውጪ ወደ ውስጥ ነው የምንመጣው። አሁን ወቅታዊ ሆኖ ያለውን የኢራን እስራኤል አሜሪካ ጦርነት ከሱን ጀምርና ከዛ ቀስ እያል ወደ አገር ጉዳይ አሁን አገሪቱ ያለችበት ነባራዊ ሁኔታን የሚያሳይ ጉዳይ እሱን እያነሳን የዳሰስ እንዳለን ማለት ነው። እስቲ የመጀመሪያው ጥያቄ እንግዲህ ኢራን እስራኤል አሜሪካ ጦርነት ከጀመረ ምናልባት ከ2 ሳምንት በላይ ማስቆጠሩ ይታወቃል። በዚህ ጦርነት ውስጥ ማን አሸናፊ ሆኖ ወጣ፣ ማን ተሸናፊ ሆነ የሚለውን ነገር ለጊዜ እናቆየውና የጦርነቱን ፍትሐዊነት አስመልክቶ 2 ነገር እየተነሳ ነው ያለው። አንዳንድ ወገኖች
ኢራን በባህሪዋ ጽንፈኛ ነችና በዚህ ጽንፈኝነቷ ላይ ኒውክለር ከታጠቀች ጉዳዩ የኢራን የእስራኤል ወይ የአሜሪካ ጉዳይ ብቻ አይደለም የሚሆነው፣ ዓለምን በሙሉ ወደ አደጋ ይዛ ትገባለች። ስለዚህ በእስራኤል ላይ የሚወሰደው በኢራን ላይ የሚወሰደው ማንኛውም አይነት እርምጃ አግባብ ነው የሚል ሐሳብ የሚያነሱ ሰዎች አሉ። በሌላ በኩል ደግሞ ያሉ ወገኖች አይ እነ አሜሪካ እያደረጉት ያሉ ነገር የእብሪትን ጫፍ እያሳዩ ነው፣ አሁን ሁኔታው እየተደረገ ያለው ነገር የኢምፔሪያሊዝም መልሶ እያቆጠቆጠ መሆኑ አመላካች ነው። ኢራንን በዚህ ሁኔታ ጥቃት ሊወስዱባት የቻሉ በምክንያቱ ኢራን ራሷን ችላ በእግሯ ለመቆም ያደረገችው እንቅስቃሴ ነው። ስለዚህ እነዚህ ሰዎች የሚያደርጉት ጥፋት ብቻ ሳይሆን ኃጢአት ነው የና አሜሪካ ድርጊት ብሎ የሚያቀርቡ ሰዎች አሉ። እንዳው አቶ ዲባባ እስቲ በእርሶ እይታ ጠቅለል ባለ ሁኔታ ከፍትሃዊነት አንጻር እነ አሜሪካ ኢራን እስራኤል እያደረጉት ያሉ ጦርነት ወይ ደግሞ አሜሪካና እስራኤል በኢራን ላይ የሚያደርጉት ጥቃት እንዴት አዩ? ከዛን ጀምር እስቲ። በጣም ሰፋ ያለ ብዙ ጊዜ የሚፈጅ ቶፒክ ነው ያነሳኸው። ነገር ግን ቀለል አድርገን እስኪ እንየው። አንድ ገና ልጆኜ አባቴ የነገረኝን ነገር ላንሳ እና ሬሌቫንሱን ወይም ደግሞ ይሄ የምነግረው ነገር ምን እንደሆነ አስረዳለሁ። በእንግሊዝኛ ምን አለኝ? the actors have a choice ነው ያለኝ። አላስረዳኝም፣ ግን በብዙ አመት ሰርቼበት የደረስኩበት አክተሮች ዋና ተዋናዮች በአንድ ህብረተሰብ ውስጥ በዓለም አቀፍ ደረጃ በሀገር ደረጃ በምንድነው ሪጅን ምን ይባላል በአማርኛ በዛ ደረጃ ስንመለከት ጦርነት የግለሰቦች ውሳኔ ነው። አሁን ብዙ ጊዜ ስቴት እና ገቨርንመንትን ለይቶ አይናገርም። ብዙ ሰው ሲናገር በቃ የእስራኤል ስቴት ኢራኒያን ስቴት ምናምን እያሉ ያጭበረብራሉ። ይሄ this is lack of clarity of thoughts የአእምሮ ነጣ ያለ ጥርት ያለ ነገር አለመኖርን ያሳያል። ይሄን አባቴ የነገረኝ ነገር ያነሳውበት ምክንያት በትምህርት ዓለም ውስጥም በማስተማርም በመማርም ውስጥ ያገኘኋቸው ጥበብ ነው። ነገርየው ጥበባዊ ነገር ነው የተነገረኝ። አሁን እንግዲህ ጦርነት የግለሰቦች ውሳኔ ነው። the actors have the choice የተባለበት አንድ ሰው ሰይጣናዊ ስራ ሊሰራ ወይ ጥሩ ስራ ሊሰራ መሪ ወይ ሀገር ሊያጠፋ ሀገር ሊበዘብዝ ሀገር ፍዳ ሊያሳይ ወይም ደግሞ ጥሩ ነገር አድርጎ ትውልድ ኮትኩቶ ሀገሩን ተንከባክቦ ሀገሩን አሳድጎ ያልፋል እና በታሪክ ይታወሳል፣ ይደነቃል፣ ይወደሳል። ምንድነው አሁን ይሄን ነገር ለመናገር ያስቻለኝ? እኔ አሁን ያገኘሁት ኢንፎርሜሽን ምንድነው የምለው ኢራን በስዊዘርላንድ ባደረጉት ስብሰባ ላይ ዩራኒየም ኢንሪችመንትን አቆማለሁ የሚል ስምምነት ላይ ደርሶ ነበር። ይሄ ኢንፎርሜሽን አንተ ጋር ደርሶ ይሆን አላውቅም። አሁን በዚች ጥቂት ቀናት ውስጥ ነው ይሄ ነገር የተገለጠው የተነገረው። ባይ ዘ ዌይ ጦርነቱ 3 ሳምንት ሆኖታል። ምን ማለት ነው? ምንድነው ያሉት? እኛ ኢንሪችመንቱን እናቆማለን። ይሄ ደግሞ የእንግሊዝ ዲፕሎማቶች ነበሩ፣ የካታር ይመስለኛል አሸማጋይ ጥሩ ሁኔታ ላይ ደርሰን በሚቀጥለው ጊዜ ብዙ ነገሮች እንትን ለማለት ጥሩ ሁኔታ ጥሩ ስምምነት ላይ ፕሮግሬስ ነው የሚሉት እነሱ
እዛ ላይ ደርሰን ነበረ። በዛኑ እለት ከሰዓታት በኋላ ቦምብ ዘነበባት ኢራን። እንግዲህ አሁን ኦብጀክቲቭሊ ነው ማየት ያለብን። ኢራን ብዙ ጊዜ ራሷን ለመቻል በምታደርገው ጥረት የምዕራቡ ዓለም ብዙ ግፍ አድርሶባታል። አብዮት ከተከታተለ አቴን 79 ይመስለኛል በፈረንጆች። ከዛ ጊዜ ጀምሮ ምን ይባላል መሰለ ቪሊፊኬሽን ይባላል በእንግሊዝኛ፣ ኢራቃዊ አድርጎ መሳል። ከዚህ ጋር ራሻን አመጣልሃል። ፑቲን ለ20 ዓመት በእንግሊዝ ሀገር ውስጥ ፑቲኒዝም የሚል ጭራቅ አድርጎ የመሳል ይሄ እርኩስ ነው። ምንም ሌላ ሰው በድሎ ሌላ ሀገር ወሮ ሳይሆን ለ20 ዓመት ቪሊፊኬሽን ወይም ኢራቃዊ አድርጎ ሲሰሩ በአይኔ ያየሁት በጆሮ የሰማሁትን ነው የምነግርህ። ኢራንም እንደዚሁ ኢራን እንዲህ ናት፣ ኢራን እንዲህ ናት። ኢራን በቃ ከዓለም ላይ ትልቅ ኃይል ያላት ዓለም ልታጠፋ የምትችል ተብሎ ይሳላል። እኔ ያስተማርኳቸው ልጆች ደግሞ የኢራን ሁኔታ ሲነግሩ ብዙ ችግር አለው ሰው ምግብ ይሆን ብዙ የተለያዩ ነገሮች እንጂ በጣም ኃይል አከማችታ እስራኤልን ከምድር ዓለም ልታጠፋ ዓለም ልትበጠብጥ የሚለው ኢማጂን ሮተሪክ ነው። ይሄ ሮተሪክ ሪያሊቲ የሚባል እውነታና ዝም ብሎ የተጠፈጠፈ ነገር ማለት ነው። እና አሁን ወደዚህ ጦርነት ላምጣና ነተኛሁ የእስራኤል ጠቅላይ ሚኒስትር 40 ዓመት የለፋውበት ነገር ዛሬ ህልሜ እውን ሆነ ብሎ ተናግሯል በአደባባይ። አሁን ይሄንን ስንሰማ ይሄ በፌስቡክ ላይ ዝም ብሎ የተፈጠረ ወሬ ፈጠራ ወሬ አይደለም፣ ከአንደበቱ ነው የተነገረው። እኛ ደግሞ እናውቃለን፣ ይሄን ከስንት ዓመት በፊት እናውቃለን ምን እንደሚያስብ የት ሀገሮችን ለማጥቃት እንደሚያስብ ለምን እንደሚያስብ እናውቃለን፣ እንከታተላለን። መሪዎች እንደ መጽሐፍ ነው የምናጠናቸው ጠባያቸው። እና እንዲህ ብሏል። ይሄን ነጥብ ያዝልኝ ሰው እንዲረዳ ነው። ኦብጀክቲቭሊ ነው ይሄን ማለት ኢራን ሳይድ እስራኤል ሳይድ የሚባል ነገር as an educator we have to be objective። እና ለምንድን ነው 40 ዓመት ሙሉ የለፋው ሰው ምን ሆኖ ነው? ኢራን ቤተሰቡን ገላበት አይደለም፣ ሀገሩ ወራ አይደለም፣ ምን ሆኖ ነው? እና ይሄንን ያሰበበትን ነገር እውን እንዲሆን ብዙ ነገር ተጠፍጥፏል። ቅድም እንዳልኩት ተዋናዮች ምርጫ አላቸው ያልኩት በዚህ ምክንያት ነው። መሪዎች ጦርነት ሊሄዱ ወይ ሰላም ሊፈጥሩ በእጃቸው ነው። ዶናልድ ትራምፕ ይሁን ነተኛው ይሁን ማንም ይሁን ጦርነት የማካሄድ ጦርነት ወዳጆች የሚል እንትን አለኝ እኔ አሁን ለወደፊት በጣም ብዙ በደንብ አድርጌ ለፓብሊክ ለማቀርበው ነገር war lovers እና ጦርነት ወዳጆች። ጦርነት ሀገር ያከስራል። ጦርነት ፍዳን ያመጣል። ይሄ ጦርነት በዓለም ላይ ምን አይነት ፍዳ እንደሚያመጣ 3 እንትን ቁጥር ልስጥ። እሱ ጋር እንመለሳለን። አቶ ዲባባ አንዴ እዚህ ጋር ላስቆሞትና ግልጽ እየሆነ እንዴት ስለፈለኩ ነው። በእስራኤል በኩል አንድ የሚነሳ ነገር አለ። ኢራኖች በግልጽ ነው በይፋ በፊት ለፊት እስራኤል የምትባል አገርን አናቅም ከምድረ ገጽ እናጠፋለን የሚል አቋም ይዟል። ከዚህ በላይ ፍትሐዊ ሀሳብ የሉና አደጋስ አልመጣባቸውም ማለት ይቻላል ወይ? ይህን ጦርነት ለመዋጋት አንርሶ ያነሱት ነገር አለ። 40 ዓመት ስናልም የነበረው ነው። አዎ ኢራኖች አብዮት ከፈነዳ ወዲህ የመጣው ስልጣኑን የያዙት አያቶላዎች ምንድን ነው የሚሉት?
ኢራን እስራኤል የምትባል ሀገር አናቃትም ከምድረ ገጽ እናጠፋታለን ነው የሚሉ የሉና ጉዳይስ አይሆንም ወይ የሚለውንም ጉዳይ አያይዞ እንዲያዩት ተፈለኩ። ይኸውልህ ሮቶሪክ የሚባለው ለዚህ እኮ ነው ያነሳሁት። ማለት ይህ ዝም ብሎ የሚነበነብ ነገር የተባለው በሙሉ ስራ ላይ ይውላል። ስራ ላይ ለማዋል በዚህ 40 ዓመት ውስጥ ምንድነው የተደረገው? ጦር አዝምታ እስራኤልን ወራ አንዲት ስንዝር መሬት አልወሰደችም። አንዲት ቦምብ አልወረወረችባትም አሉ ተባለ። ኢሞሽናል ሆኖ ሰው ፍልስጤሞች በሚበደሉበት ምክንያት ኢራን እኮ እስራኤል መታ መሬት ወሰደችብኝ፣ እኔን አጠቃች፣ እኔ እንዲያረገች አይደለም። ለእስራኤል ለፋለስጢኖች መብት ይሄ ተገቢ ነው፣ ፍትሃዊ ትግል ነው፣ መታገዝ አለባቸው። እነዚህ ሰዎች ሁልጊዜ ተበድሎ ተጨቁኖ መኖር የለባቸውም ብላ አምና ከጎናቸው የቆመች ናት። ሌላው አረብ ዓለም በቃ ቢሊዮኖቹን ዝም ብሎ በብልግና ላይ ሲያጠፉ ይሄን አድርጋለች። ይሄ ድብቅ አይደለም። ነገር ግን እስራኤል የኢራን ጎረቤት አይደለችም። እንደ ሊባኖስ፣ እንደ ጆርዳን፣ እንደ ሲሪያ ከዛ ሩቅ መታ እንዴት አጠፋኛለች? አንተ አጠፋለሁ ለምለው ተዘጋጅተ የምትከላከለው ነገር ታደርጋለህ እንጂ ፕሪኤምፕቲቭ ዎር የሚባል it is not part of the just and unjust war theory or doctrine። በጦርነት ዶክትሪን just and unjust የሚባሉ ነገሮች አሉ። ይሄ በኢንተርናሽናል ህግም በሞራልም በኤቲክስም መሰረትም ሲገመገም በዛ ሚዛን ላይ አስቀምጠን ስንገመግመው preemptive war is not a just war። አስቀድመ አሁን እኛ ሱዳን ልታጠቃን ነው ብለ አስቀድመን ካጠቃን ፍትሃዊ አይሆንም። ስትመጣ ተዘጋጅተ የአንድ ስቴት ትልቁ ስራ የሀገር ሴኩሪቲ ነው። መከላከያውን ማጠናከር፣ ህዝቡን ማጠናከር፣ ኢኮኖሚውን ማጠናከር። አንተ ልደፍር የሚመጣ አሁን እኛ ግብጽ ሁሉ ጊዜ እኛ ላይ የሆነ ነገር ሸር ትሰራለች። አይ እንዲህ አርጋለች ብለን ግብጽን ወቅተን እናቃለን? እንደ ግብጽ በእኛ ላይ ተንኮል የሰራ ኢትዮጵያ ሺባን እንድትሆን 24 ሰዓት ስንት ሚሊዮን በቢሊዮን ኢንቨስት አድርጋ እምሰራው ተንኮል እያወቅን በትዕግስት መሪዎቹ ዝም ብሏል። እነሱም አጸፋ መመለስ ይችሉ ነበር፣ ነገር ግን አላደረጉም። በጣም ጨዋ ናቸው የኢትዮጵያ መሪዎች። ግን እኮ ይለያያል እኮ። አሁን ምንድነው በኢራን በኩል ትልቁ እንግዲህ ጸብ ሆኖ የመጣም ኒውክለሩን ማበልጸጉ ነው አይደል? ካበለጸገችና በእጇ የያዘችለት ምን ልፈጠር እንደሚችል የኛው ጥቃት ሪቨርስ የሌለው ነገር ስለሆነ እዚህ ጋር ሳትደርስ ማስቆሙ ልክ በግልጽ ተናግራለች። የእስራኤል የምትባልን አገርን አላቃትም፣ ከምድረ ገጽ አጠፋለሁ የምትል አገር ከምድረ ገጽ ማጥፊያ የሚሆን ነገር ደግሞ ያበለጸገች ከሄደች ምን ልታደርግ እንደሚችል እየታወቀ መታገዝ ነበረባት ማለቱ ራሱ አግባብ ይሆናል ወይ? ኦኬ፣ ለዚህ መልስ ምንድነው መሰለ የሚሆነው የጦርነት መንስኤው ምንድነው ተብሎ ዶናልድ ትራምፕም ሲጠየቅ አንዴ ኒውክሌር ልትሰራ ሳምንት ቀራት፣ አንዴ ህዝቡ ተጨቁኗል፣ ተበድሏል፣ የሆነ ነገር ስንት ነገር ይጠፈጥፋሉ። ግን አሁን በቅርብ ቀናት አይ ቲንክ 2-3 ቀን በፊት የካውንተር ቴሮሪስት ዋና ኃላፊ አሜሪካዊ ሪዛይን አድርጓል። እኔ ኢራን ኤሚነንት ትሬት ወይም ኢሚዲየትሊ እኛን የሚያሰጋ ነገር የምታደርግበት አንድም ምክንያት አንድም የደህንነት እንትን የሚያሳየን ነገር የለም ብሏል። በዚህ ምክንያት እቃወማለሁ። ኢራን ጋር ጦርነት መሄዱ ትክክል አይደለም። እስራኤል ዶናልድ ትራምፕን ነተኛው ወስውሶ ስንት ነገር ጠፍጥፎ እያስፈራሩ
ኤኒዌይ ዶናልድ ትራምፕ በኤፕስቲን ፋይል ውስጥ የሰራ ብልግና ስላለ ወይ ብልግናው እናወጣለን ወይ ይሄን ነገር አድርግ ብሎ አስፈራርቶታል። ይሄ አይነገርም በፓብሊክ እናውቃለን። እና ይሄ ሰው የዋና ኃላፊ የካውንተር ቴሮሪዝም ኢራንን ስንት ዘመን የተፋለመ ሰው ኢራን የምትሰራውን ተንኮል ብዙ የሚያውቅ ሰው ኢራን is not an imminent threat to America ብሎ በአደባባይ ወጥቶ ተናግሯል። ጽፎም ፓብሊክ እንትን አለ። አሁን እኔ ኮፒውን አለኝ በእንግሊዝኛ ብትፈልግ አውጥቼ ላነብል ይችላል። ነገር ግን ምን ለማለት ነው ይሄ በሳምንት ምን የሚባለው ባይ ዘ ዌይ ኢራን ለብዙ አመት የአቶሚክ ኤጀንሲ የኒውክሌር ነገር ቁጥጥር የሚያደርጉ ሰዎች 24 ሰዓት እንደዚህ ሌንሳቸውን አስቀምጦ እያንዳንዷን ነገር የሚሰሩትን ነገር ሲከታተሉ ኖሯል። የዚህ ኤጀንሲ ዋና ኃላፊ ኢራን የኒውክሌር ፕሮግራም የላትም። ሁለተኛ ዓለም በሙሉ የሚያውቀው አያቶላ ኮሜኒ ወይም ከሱ በፊትም የነበረ ዋናው በአብዮት አምጥቶ በ1979 አብዮት ያካሄደው ትልቁ ሽማግሌ ኒውክሌር መስራት ከእምነታችን ጋር ተጻራሪ ነው ብሎ 2 ጊዜ አዋጅ ፋትዋ የሚባል ነገር አውጥቷል። እስራኤልም ታውቃለች፣ አሜሪካም ታውቃለች፣ ሁሉም ዓለም ያውቃል። ይሄን አናደርግም ብሏል። እና ፈጠራው ከእውነታው ጋር ስናመዛዘን አይተን ተፎከረ የሚባለው ተወገዘ የሚባለው አለ፣ እሱ ሮተሪክ ነው። ነገር ግን በግልጽ የአቶሚክ ኤጀንሲም እየተቆጣጠረ ለምሳሌ እስራኤል ኒውክሌር እንዳለ ለማንም አልተናገረችም። ማንም ስክሩቲናይዝ አያደርግም። ቁጥጥር የለም። ምንም ማንም ሰው አይነካም። ምክንያቱም ኃይል አላቸው። የይሁዳ ዘሮች በየዓለሙ የገንዘብን የተለያየ ነገርን ቁልፍ ይዟል እና ማንም አይነካትም። ማንም ቤቷ ሄዶ መበርበር የለም። ኢራን ግን ብዙ አመት እየተከታተሉ ምን እንደምትሰራ ምን እንደምታስብ እየተከታተሉ ምስክርነት ሰጥቷል። ይሄ ጦርነት ከመናሳቱ በፊት እና ምን ለማለት ነው አዋጅ ወጥቶ ኒውክሌር መስራት ከእምነታችን ጋር ተጻራሪ ነው። ሌላኛው ወገን ደግሞ እዛው ኢራን ውስጥ ነው እስራኤል ሁልጊዜ እያስፈራራችን ነው። አሁን እኛ እሷ ኒውክሌር ስላላት ስለዚህ መስራት ይገባናል። እምነታችንም ተጻራሪ ቢሆን እውነታው የህይወት እውነታ ሪያሊቲ ያስገድደናል። ኒውክሌር መታጠቅ የሚያስፈራራን ነገር ለመከላከል ያስፈልጋል ብሎ ብዙ ይጨቃጨቃሉ። ግን በፍጹም አይሆንም ተብሎ የተገደለው ኮሜኒ እንትኑን ከድኖ አስቀምጧል። አሁን እሱ ስለተገደለ ይሄን ኒውክሌር የሚፈልጉ ሰዎች በቃ ለኛ እድል ነው አሁን ብሎ እያሰቡ እሱ ብቻ ሳይሆን ምን ለማለት ነው ይሄ ያለውን ሁኔታ በአደባባይ የሚታየውን ፋክት ነው እኔ የተናገርኩት። ብዙ ምስጥሮች አሉ። ጥሩ አቶ ዲባባ እንግዲህ በእርሶ እይታ ኢራን ምንም ተበዳይ ነች እንጂ ምንም በደል የፈጸመችው ነገር የለም። በእነ እስራኤልና አሜሪካ የሚደረገው ነገር ደግሞ ኢፍትሐዊነት ነገር እንደሆነ ነው ገለጹ። መልካም እስቲ ይቅርታ እሱ ብቻ ሳይሆን እስራኤል ትጥፋ አሜሪካ ትጥፋ ምናምን እየተባለ በአደባባይ ማውገዝ አርብ እንደዚህ እንትን መፈክር ማሰማት ይሄ ጩኸትና ወሬ ነው። እውነታው ግን አዋጅ ወጥቶ ኒውክሌር እንዳይሰራ ተብሎ ተወስኗል። ግን ከሃይማኖታችን ጋር አብሮ አይሄድ የሚለው ነገር ምንድን ነው? ምናልባት እስልምና ይከለክላል ማለት ነው ኒውክሌር ወይስ ምንድን ነው? ግልጽ ማድረግ የሚቻል ከሆነ ከእምነታችን አንጻር ምንም ያልበደለህን ሰው
በእስልምና አንድ ሰው መግደል ኡማ ወይም ሰው ልጅም በሙሉ እንደተገደለ ይቆጠራል የሚል እንትን አላቸው። ስለዚህ ምንም ያላጠፋው ኒክለር ወርውረን ህፃን፣ ሽማግሌ፣ ሴት፣ ደካማ አብሮ አንድ ላይ ማጋየት የሚባል የጦር ፕሪንሲፕል ከእስልምና እምነታችን ተጻራሪ ነው። ምናልባት እነ ፓኪስታን እኮ ኒውክለር እኮ እንትን አድርጓል እኮ እስላም ስቴት አይደሉም እንዴ እነሱ ቅድም እኮ የተናገርኩት ይሄንን ነው። በአክተርስ ሃቭ አ ቾይስ ብሎ አባቴ ገና በ16 ዓመት እንትን የነገረኝ ምርጫ አላቸው። እነዚህ ግን እምነታቸውን አጥብቆ ስለያዙ እምነት የሚለው ነገር እዚህ ጋር ገዢ ሊሆን አይችልም የሚለው ነገር እኮ ነው እኮ እምነታችን ይከለክለናል የሚለው ነገር ለምን ተመሳሳይ እምነት ውስጥ ያሉት አገራቶች ይሄን ነገር የሚያደርጉ ከሆነ እምነት የግድ ሊያስገድድ ወይ ሊያደርጉ ወይ ሊያደርጉ ይችላሉ ብለን በእምነት መውሰድ አስቸጋሪ ይሆናል የሚል ነገር ነው የታየኝ። አይሆንም። ፓኪስታኖች ውሳኔ ወሰኑ። የፓኪስታን ዋና አክተሮች ውሳኔውን ወሰኑ። የወሰኑበት ምክንያት ደግሞ ህንድ ታጥቃ ሁልጊዜ እንዳታስፈራራ የሚል ትልቅ ምክንያት አላቸው። ልክ እንደ ኢራን እስራኤልን እንደምትፈራ ብዙ ህዝብ አላት ህንድ፣ በጣም እያደገች ነው። ከዛ ቀስ ብሎ ይቺን ነገር አደረጉ፣ መከባበር መጣ። አለበለዚያ ህንዶች በፈለጉበት ሰዓት ፓኪስታንን ወሮ ብዙ ችግር ሊፈጥሩ ሀገሪቷን ኮምፕሊትሊ መለወጥ ይችላል፣ ችሎታ አላቸው። ግን እቺ ኒውክለር ሴፍቲ ሰጥታለች። በጣም እየተከባበሩ ነው። ሲጣሉ እንኳን በክላሽንኮቭ እዛው እንትን ጎረቤት ስለሆኑ ካሽሚር የሚባል አካባቢ ላይ እዛው ትንሽ በክላሽንኮቭ መተኳከስ ነገር እንጂ በፍጹም መከባበራል። ባይ ዘ ዌይ ኒውክለር አማኑኤል የምነግርህ ኒውክለር ባለ ጉልበቶች ሌላ ጉልበት የሌላቸው ማስፈራሪያ ነው እንጂ የጦር መሳሪያ አይደለም። ማንም ሰው እኛ ምን አሁን ለምሳሌ አሜሪካ እኔ ልተኮስ ራሻ ላይ ብትል ራሻ ደግሞ 10 እጥፍ ልትተኮስ ትችላለች። ምክንያቱም ከአሜሪካ የበለጠ ኒውክለር እንትን አላት። ወደ 6000 ኒውክሌር እንትን የሚባል ነገር አለ። አሜሪካኖች ከ2000 በታች። እሱም አውቆ ነው ያጋነኑት እንጂ እንትን አይደለም። ማስፈራሪያ ነው እንጂ እንደ ክላሽንኮቭ እንደ መድፍ እንደ መትረየስ መዋጊያ አይደለም። ማንም ደግሞ ከሁለተኛ ዓለም ጦርነት በኋላ አሜሪካ ጃፓን ላይ ሂሮሺማና ናጋሳኪ ላይ ከወረወረችው በኋላ በምንም ተአምር በኒውክሌር የተጣላ በህልሙ የሚያስብ የለም። እቺ ማደናገሪያ ወይም ደግሞ ጉልቤዎቹ እየኮረኮሙ የሚያደርጉት ነገር ነው፣ ሌሎቹ እንዳይዙ። እኔ አሁን ለምሳሌ ምንድነው መፍትሄው ብትጠይቅ ሁሉም ሰው እሄዳለሁ ወደዛ እሄዳለሁ። መጀመሪያ እንዳው ጦርነቱ ያመጣው አንድ የሆነ መልክ የያዘ ነገር ያለ ነገር አለ። ምንድነው ጦርነቱ? በዋነኝነት ነዳጅ ጉድጓድና የነዳጅ መተላለፊያ ላይ መስመር ላይ ያተኮረ የሚመስል ነገር እየመጣ ነው ያለው። አሁን እንግዲህ ሆርሙዝ ተዘግቷል። በመዘጋቱ ዓለም ምን ያህል ችግር ውስጥ እንደገባ እያየን ነው። ኢራን ደግሞ እነዚህ ነዳጅ አምራች ሀገራቶች እነዚህ ገልፍ ስቴቶችን እነ ሳውዲ፣ እነ ዩኤ፣ እነ ኳታር እና እዛ አካባቢ ያሉትን እየመታች ነው ያለችው። ስትመታ ደግሞ የነዳጅ ጉድጓድን ታርጌት የማድረግ ነገር አለ። እንዳው የዚህ ጦርነት እንዳው ባይ ዲፎልት ሄዶ ነው ነገር ውስጥ የገባው ወይስ ታስቦበት ነው? ከመጀመሪያም ጀምሮ ዓለምን ለማወሳሰብና ዓለምን ሌላ ችግር ውስጥ ለምን ነዳጅ የማይነካው ግለሰብም የለም አገርም የለም፣ ሁሉም ችግር ውስጥ ይገባል። ከነዳጅ ጋር ተያያዘ ወደ ሌላ ገጽ ነው ወይ ይርነ ያለ ነው? ለምንድን ነው በዋነኝነት ነዳጅና ነዳጅ መተላለፊያ ነገሮች ላይ ሊያተኩር የፈለገው የሚለውን አንድ ነጥብ እሱን ያዙልኝ። ይህንን የአሜሪካኖች እንግዲህ ጥሪ አቅርቦ ነበር ሌላ አገራቶች ይገዛ እንዲያደርጉ፣ በተለይ የሆርሙዝን ለመቆጣጠር ማለት ነው። አብዛኛዎቹ እምቢታን ነው የገለጹት። ልክ እንደነ ቻይና፣ እንደነ ጃፓን፣ እንደነ አውስትራሊያ፣ ዩኬም አሁን ነው
ችግር የለውም መርከብ ልካለው ወደሚለው ነገር ሐሳቡን ወደ ማለሳለስ የመጣችበት ይህስ ሊሆን የቻለበት ምንድን ነው ምክንያቱ? ይህ የሆርሙዝ ጉዳይ ሁሉንም የሚያጠቃ ከሆነ አሜሪካኖች ጥሎም ማይሄዱ ከሆነ ኢራንም ማትሸነፍ ከሆነ ይህንን ቦታ ላለማስከፈት ሌሎቹ ተባባሪ ሊሆኑ ያልቻሉበት ምንድን ነው ምክንያቱ የሚለው ጠቅለል ባለ ሁኔታ እስቲ ከሁለተኛው ልጀምር። ሌሎቹ አንተባበርም ያሉበት ምክንያት ዓለምን ደብቆ አስቀምጧል እንጂ ኢራን የተጠየቀችውን እያደረገች የዩራኒየም ማበልጸግም አቆማለሁ እሱም ለሲቪሊያን የሚሆነው ነገር እንጂ ለጦር መሳሪያ ለኒውክሌር ጦር መሳሪያ የሚሆን አቆማለሁ ብላ አልሰጣለች በምስክር ፊት። ይሄ ደግሞ የሚሆነው እሷ እንዳታታልል ቁጥጥር የሚደረግም ፈቅደን መታችሁ 24 ሰዓት ማየት ትችላላችሁ ብላ ቃል ገብታለች። እንግሊዞች እዛ ነበሩ፣ ሌሎቹም ነበሩ። ስዊዘርላንድ ይሄ መጨረሻ እንትናቸው ይሄን ስለሚያውቁ ፈረንሳይም ጀርመንም እንግሊዝም ሁሉም ስለሚያውቁ እንዴ ኢራን እሺ እያለች እንዴት ነው ዞር ብሎ ከኋላ ቦምብ የሚያዘንቡ የሚል ተናዷል። አሁን የዚህ የኔ ሀገር ዩናይትድ ኪንግደም መሪ ጠቅላይ ሚኒስትር ኪር ስታርመር የሚባል ሰው በጣም ተናዷል። ያውቀዋል በዲፕሎማሲ ማቆም ሲቻል ጦርነት አውዳሚ እንደሆነ ዓለምን ኢኮኖሚ እንደሚያናጋ ስለሚያውቁ ከዚህ በፊት አውሮፓቸው ብዙ ጥሯል። በዛ ጥረት ምክንያት ነው ኢራንን ጠፍሮ የያዟት። ጓዳ ውስጥ ገብቶ ጎልጉሎ 24 ሰዓት ምን እንደምትሰራ በደህንነት በተለያየ በተራቀቀ መንገድ በሳተላይት እያደረጓት እየተከታተሏት ነበር። አሁንም አንደኛ እኛን አላማከርክም በድብቅ እዚህ ጋር ዲፕሎማሲ እያልክ ኢራን የተጠየቀውን ነገር እሺ እያለች የሄድክበት ምክንያት ለኛ ተገቢ አይደለም፣ ይሄ ጃስት ሊሆን አይችልም፣ ፍትሃዊ ጦርነት ሊሆን አይችልም የሚል ግንዛቤ ይዟል። ነገር ግን ኢራን ደግሞ አሁን እንትና መጣ ባይተው ይሄን በአደባባይ አይነገርም፣ ይሄ አይነገርም። ነገር ግን ምስክር አለ። የካታር ውጭ ጉዳይ ሚኒስትር፣ የእንግሊዝ ዲፕሎማቶች፣ ደህንነቶች ጆሮአቸው እንዲቀስሩ አይናቸው እንዲያፍጦ ነገሮችን ተከታትሏል። የፈረንሳይም ደህንነት የጀርመን ሁሉም ያቃሉ። እውነታ ነገር ነው፣ አጭበርባሪነት አይደለም። እንዳታጨበረብር ደግሞ ሜካኒዝም ይቀመጣል። እሺ ብላለች። ኦኬ። ሁለተኛው ኢራን እናንተ ጋር ጉያ ውስጥ ተቀምጦ አሜሪካ እኛን የሚያስፈራራበት ምክንያት የለም፣ የሷ ነዳጅ ስለተመታ የእናንተንም አፈድም ያበላሉ ብላ ተናገረች። የሷን ስላቃጠሉ ነው ያቃጠለችው። ከዚህ በፊት ስታደርግ የነበረው የአሜሪካ ሚሊተሪ ቤዝ ወታደራዊ ቤዝ እሱን ነው ስትመታ የነበረው። እና ምን ብላለ ፕሬዝዳንታቸው ወጥቶ ይቅርታ ጠይቋ፣ እኛ ከናንተ ጋር ምንም ነገር ጠላትነት የለንም፣ ነገር ግን እናንተ ጋር ቁጭ ብሎ እኛን የሚያስፈራሩ ሰዎች አንለቃቸውም፣ ያፈሰሱ ደም ካሳ እኛም እናስከፍላቸዋለን። ይሄ ደግሞ ዓለምን ይበጠብጣል። ስለዚህ እናንተ የምታደርጉትን አድርጉና ይሄን ጦርነት አስቁሙ፣ እኛ ማስፈራራትም ይቁም፣ እዛ ቁጭ ብሎ እንትን የሚያደርጉም ይቁም፣ አለበለዚያ የፈለገ ነገር ቢመጣ እኛን ምክንያቱም የነዳጅ ዲፖችን ብዙ ቦታ አጥቅታለች እስራኤል አሜሪካ ጋር ሆኖ አጸፋ መልስ ነው እንጂ እሷ ቀድማ አይደለም።
የመታችሁ። እናንተ ይህን ቲት ፎር ታትስ ይባላል። አን አይ ፎር አን አይ። የእኛን ነገር አውድማችሁ እናንተ ደግሞ ዘንጣችሁ ነዳጅና የተፈጥሮ ጋዝ እንደፈለጋችሁ እንትን የምትሉበት ነገር አንፈቅድም። ዓለምም ብዙ ተቃውሞ አላነሳም። ስለዚህ አሁን በኢኮኖሚ ሲመታ ለዚህ ማን ተጠያቂ እንደሆነ የዓለም ህዝብ የዓለም ፖለቲከኛ ይገነዘባል። የኛ ሰልፍ ዲፌንስ ራስን መከላከል ፍትሃዊ ነው የሚል ነገር ተናግራለች። ስለተመታች ነው እንትን አጸፋ መልስ። ይሄ ምንድነው አሁን የሚያመጣው? ቆይ አንድ 3 ፋክት ልስጥ። 80% የዓለም ኤነርጂ ሰፕላይ የድንጋይ ከሰል፣ ነዳጅ እና የተፈጥሮ ጋዝ 80% የዓለም በሙሉ ማለት ነው። ስለዚህ ድንጋይ ከሰሉን ተው፣ ኦይል እና ናቹራል ጋዝ ስትወስደው ዓለም አሁን አፍጥሙን ልትደፋ ነው። ኢራን እነሱ አቅሎ ነው ያዩት። በቃ በአንድ ቀን በሁለት ቀን አጋይተን እንዲናደርጋለን አያውቁም። ኢራንን በደንብ የሚያውቁ አይመስለኝም። አንተ እያወቅ አሁን እጅን እሳት ውስጥ ከተህ ቆይ እስኪ ይጠብሰኛል አይጠብሰኝም ብለህ እጅ አትከትም። አይደረግ። አሁን እየነደደች እስራኤል እየነደደች ነው። ይሄ ሚድል ኢስት የሚባሉ ይሄ የፔትሮ ዶላር ቱጃሮች አሁን ጉዳቸው የዓለም ህዝብ በሙሉ ጉድ። በተለይ ደሃ ሀገሮች የመጨረሻ ትልቅ አብዮት ነው የሚካሄደው። በጣም የሚያሰጋ ሁኔታ ነው ያለ። እኔ ፔሲሚስት ለመሆን ተስፋ ቆራጭ በመሆን አለ። ሁለተኛ ፋክት 60% ግሎባል ኤሌክትሪሲቲ ከነዚህ ናቹራል ጋዝ እና ኮል ኤነርጂ የዓለም ነው የምልህ። ኤሌክትሪሲቲ 60%። ሶስተኛ 95% of the world transportation የትራንስፖርት ኤነርጂ ከፔትሮሊየም ነው 95%። አሁን ደሃ ሀገር በአህያ በፈረስ በበቅሎ በግመል ሳይኬድም በእግር ሳይኬድ አይቀርም። ምክንያቱም ይሄ ጥፋት በአንድ ቀን በአንድ ሳምንት በሁለት ወር ምናምን ተሰርቶ ወደ ቀድሞ ቦታ የሚመለስ አይደል። በጣም ብዙ ጊዜ ይፈጃል። ይሄንን አሁን ጦርነቱ ቆሞ የወደመውን ነገር ወደ ቀደሞ ቦታ ለመመለስ ብዙ ጊዜ ይፈጃል። በዚህ ብዙ ጊዜ ውስጥ ስንት መንግስት እንደሚነቃነቅ እንደሚወገድ አብዮት የት እንደሚፈነዳ በጣም የሚያስፈራ ነገር አለ። ሀብታም ሀገሮች ከሩቅ ቦታም ገዝቶ እንትን ልሉ ይችላሉ። ከራሻ አሁን ራሻ ሩቅ ቦታ ነው፣ ግን አፍሪካኖች አሁን ከዛ ከጠፋ ወደ ራሻ መሄዳቸው ነው። ወደ ሌላ ኦኬ ሌላ ማስገንዘብ የሚፈልገው እነዚህ 3 ፋክቶች ናቸው። 95% ይኸው ትራንስፖርቴሽን ቀጥ ብሎ ከቆመ ምንድን ነው የሚኮነው? ባይ ዘ ዌይ ትራንስፖርት ብቻ እንዳይመስል መድኃኒት አቅርቦት፣ የምግብ ሁኔታ፣ የፈርቲላይዘር ወይም መዳበሪያ፣ የኬሚካል፣ የመድኃኒት፣ የፋርማሲውቲካል ካምፓኒ በዚህ የነዳጅ ውጤቶች ላይ ነው የተመሰረቱት። ስለዚህ በምግብ ዓለም ጉዳይ ላይ ለዓለም ሰው የምግብ እጦት፣ የመድኃኒት እጦት፣ የትራንስፖርት እጦት በጣም ናይትሜር ለማሰብ የሚያስፈራ አለማወቁ ይሻላል። እኔ ብዙ ጊዜ ስለሚከታተለው ስለማጠና ጂኦፖለቲካል ኢሹስ። መልካም አቶ ዲባባ፣ እንዳው ከዚህ ጋር ተያያዘ እስቲ ወደ ሀገራችን እናምጣው። እንግዲህ ይሄ ተጨባጭ ሁኔታው ነው። በዓለም ደረጃ ይሄ ጦርነት እያመጣ ያለው ብዙ መንግስታትም ሊነቃነቁ ይችላሉ፣ ብዙ መንግስታትም በኢኮኖሚ ሊወገዱ ይችላሉ ብለዋል። እንዳው ይሄ አሁን ጦርነት ጎራ ፈጥሯል። እስራኤልን እነ አሜሪካን የደገፉ ሀገራቶች አሉ፣ ወይ ደግሞ ደጋፊ ናችሁ ተብሎ የተጠቁ ያሉ ሀገራቶች አሉ። ለምሳሌ እነዚህ የገልፉ ሀገራቶች ማለት ነው። በአንጻሩ ደግሞ ገለልተኛ ሆነው የቆሙ ደግሞ አሉ። በአገር ደረጃ በይፋ ወጥቶ
የኢራንን እውነትም የመሰከሩ ሀገራቶች ተፈጥሯል። እነዚህ ላቲን አሜሪካ አካባቢ ያሉት ሀገራቶች። ይህ ሁኔታ ባለበት ሁኔታ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ወደ ዩኤኢ ሄዷል። እንግዲህ ዩኤኢ በኢራን ግንባር ቀደም ከእስራኤል ተለይታ አትታይም የተባለች ሀገር ነች። ከፍተኛ ጥቃት እየተወሰደባት ያለው ሀገር ነች። እንዳው ወደ ዩኤኢ መሄዱ በዚህ ሰዓት ለኢራን ለእስራኤል ወገንተኝነት ማሳየት አይሆንም ወይ? የኢራን እንትን ውስጥስ መግባት አይሆንም ወይ? ምን ጥቅም አለው? ምን ጉዳት አለው? አጠራ ያድርጉትና አሁን በዚህ ሂደት ውስጥ መቼም ዩኤኢ ድረስ ሄዶ አጋርነትን ማሳየት በኢራን አካባቢ በመልካም ይታያል ተብሎ አይጠበቅምና ምን ጉዳት በኢትዮጵያ ላይ ሊያመጣ ይችላል? ምን ጥቅምስ ሊያስገኝልን ይችላል? አጠር ባለ ሁኔታ። አዎ፣ ስለ ገለልተኛነትና ምን አንስተሃል። እኔ እውነቱን ልንገርህ፣ በአደባባይ የማይነገር የእንግሊዝ ህዝብ፣ የአውሮፓ ህዝብ፣ ዓለም በሙሉ ተናዷል በዚህ ክስተት ስለሚያውቁ ኢራን እጅ ሰጥታ አንደኛ አዋጅም ወጥቶ ስንት ዓመት በስራ ላይ አውሏል። አደባባይ ወጥቶ ግን ተጮዋል። እሱ ይሄንን አውቆ ሃይፕ ተደርጓል። ከመጠን በላይ አስጮኋል። ከፍየሏ በላይ ነው የሚባል ነገር አለ መሰለኝ። ማን ነው የሶማሌ እንትን የነበረው ሰውዬ ሲናገር ሰምቼ፣ ልጅቷ በፍየል ሞት የራሷ ጓደኛ እንትን መሞትን በደንብ አድርጋ አለቀሰች ይባላል። እና አንድ ነገር በዓለም ላይ አንደኛ ቅድም ያመጣሁት ነገር አለ። the actors have a choice. by the way ዓለም ሰው ልጅ በጥቅም ላይ የተመሰረተ ነው ድርጊቱ። ጥቅም ኢንትረስት ይባላል። አሁን በሌላ ቋንቋ ብንናገር ናሽናል ኢንትረስት ይባላል፣ ኮሚኒቲ ኢንትረስት ይባላል፣ ኢንዲቪጁዋል ኢንትረስት ይባላል። የተለያየ ደረጃን ጥቅም ኢንትረስትን ማየት ይቻላል። ለምሳሌ እንዴት የዓለም ኢኮኖሚ፣ የዓለም ትራንስፖርት፣ ምግብ፣ መድኃኒት በትልቅ እንትን በትልቁ ችግር ስለሚፈጠር እንዴት ዳር ቆሞ ማየት ይቻላል? በፍጹም ይሄ ብዙ ሰው ብዙ ዓለምን በሙሉ የሚያካትት ችግር ነው ይሄ የሚሆነው። እና ወገንተኝነትና እንዲህ ዳር ቆሞ ማየት በጣም የማይመስል ነገር ነው። አሁን ብዙ ሀገር ኦልሞስት አይ ቲንክ 99.9% ከእስራኤልና አሜሪካ በስተቀር የዚህ ጦርነት አነሳስ በዓለም ላይ ስንት ጉዳት የፈጠረ ትልቅ ችግር በእስራኤልና በአሜሪካ ላይ ይፈጠራል። እስራኤልንም አሜሪካን እንደ ጭራቅ ማየት ዓለምን ፍዳ ያሳዩ ተብሎ የሚያስገምት ይሆናል። እሺ ወደኛ እናምጣ። ቅድም እንደተናገርኩት the actors have a choice። ዶክተር አብይ ከእስራኤል ጋር መሆን ወይ ከኢራን ጋር መወገን ወይም ኒውትራል ከሁለቱም ሳይሆን እንደ ድሮ ኢትዮጵያ መሪዎች ሁልጊዜ ገለልተኛ ሆነው ነው የሚያዩት። ወገን ይዞ ጦር ሲመዙ አንዱን ደግፎ እንዲህ ሲያደርጉ አይታዩም። ነገር ግን ለነጻነት ለሚዋጉ አፍሪካኖች ብዙ እገዛ ታደርግ ነበር ኢትዮጵያ። ሀገራችን ውስጥ ጭቆና እያካሄዱ ገበሬውን ምስኪኑን እየበዘበዙ ብዙ ነገር እያካሄዱ አፍሪካኖች ግን ነጻነታቸውን እንዲያገኙ ብዙ ወታደር አሰልጥና ብዙ እርዳታ አድርጋለች። ነገር ግን በአገሮች መካከል በሚካሄደው ጦርነት ውስጥ ኢትዮጵያ ገብታ ስትቦጠብጥ ታሪኳ አያሳይም። አሁን ግን ኢንትረስት ስለሆነ ኢትዮጵያን ዶክተር አብይ እንግዲህ በደንብ ያውቃል ምን ያክል እንትን እንደሆነ። ብዙ ጊዜ ሲናገር እሰማለሁ። ወንድሜ ነው የዩናይትድ አረብ ኤምሬት ዋና መሪ ፕሬዚዳንት።
እንደ ወንድሜ ነው የማየው። በጣም ነው የምወደን፣ በጣም ነው የሚያከብረን፣ ብዙ ነገር ሊረዳን ይፈልጋል ብሎ ጥሩ ሁኔታ ኬሚስትሪያቸው አብሮ ይሰራል። ስለዚህ ሄዶ ወገንተኝነትን ማሳየት በጣም እንትን ነው። ነገር ግን ኢራን እንደ ዩናይትድ አረብ ኤምሬትስ ለኢትዮጵያ አልቀረበችም። ለኢትዮጵያ ብዙ ነገሮችን እንትን ክፍት አላደረገችም። የራሷን ዕቃ ስትሸጥ ነበር። ድሮን እንሰማለን። እኔ እውነት ይሁን ምን ገና መጥቼ ማየት አለብኝ ካሳዩኝ። ግን ድሮን ሽጣለች ይባላል። ዩናይትድ አረብ ኤምሬት ግን ከኢትዮጵያ መሪ ጋር በጣም ጥሩ ግንኙነት ፈጥሯል። ስለዚህ አጋርነት ማሳየቱ የማይቀሬ ነው። ምክንያቱም ከሀገር አንጻር ካየ ነው ሳይሆን ይሄ ከግለሰብ ሳይሆን መሪ እኮ ይሄዳል ይመጣል አይደል? ከሀገር አንጻር በዚህ ሂደት ውስጥ ይሄን አቋም መያዝ እንደ አገር ብሔራዊ ጥቅም አድርገን እንድናስብ ጠቃሚ ነው ወይስ ጎጂ ነው የሚለው ነገር ነው። አጠርባለሁ እሱ በመሪዎች ነው የሚወሰነው። ለዚህ እኮ ነው አክተርስ ኦፍ ቾይስ ያልኩ። ከዛም ጋር መሆን ሰይጣንም መሆን መልአካዊ ነገርም መሆን ጦርነት ማንሳትን ሰላም መፈለግም ይሄ ሁሉ በእጃቸው ነው። ምርጫቸው ነው። ነገር ግን አንድ የፖለቲካ ሳይንስ ተንታኝ ለአገር ይሄ ነገር ይጠቅማል ወይስ አይጠቅምም ከዛ አንጻር ገለልተኛ ሆኖ ከዛው መሪዎችም አሁን ለጊዜማ ለነሱ ፖለቲካ የሚበጀውን ነገር ነው የሚያደርጉት። የዱሮቹም እኮ ያደረጉት እኮ በወቅቱ ለነሱ ፖለቲካ የሚበጀውን ነገር ነው ያደረጉት። ነገር ግን አሁን የተወሰደው አቋም ቅድም በደንብ አድርጎ ተንትኖ አስቀምጦልኛል። ኢራን አትሸነፍም እና አሜሪካና እስራኤል ጭራቅ ይሆናሉ ዓለም ላይ የዓለም መንግስታት ሁሉ ዞሩባቸዋል የሚል ነገር ነው ያስቀመጡት አይደል? የኛው በዚህ ሰዓት ከኢራን ባላንጣ ሀገራቶች ጋር ወዳጅነት መምሰረታችን ምንድነው ሊፈጥር የሚችለው የሚለውን ነገር ማለት እንደ አንድ ፖለቲካ ተንታኝና እንደ አንድ ፖለቲካ ሳይንስ ምሁር ምንድነው የሚለው ምን ከጥቅም ነው ወይስ ጉዳት ነው ያለው? አልባጭሩ ከጥቅም አንጻር ስለሆነ ቅርርቡ ለምሳሌ የጋራ ጥቅም የሌለበት ቦታ ሄደኮ ምን ታደርጋለህ? ስለዚህ የተወሰነው ውሳኔ ዩናይትድ አረብ ኤምሬት ለኛ ሀገር ጠቃሚ ናት የሚል መሪ ወስኗል። እኔ በግሩፕ እንደሆነ አላቅም፣ ግን ሀገር የሚመራ ሰው ለኢትዮጵያ የምትጠቅም ሀገር ናት ብሎ እንትኑን አሳይቷል፣ ካርዱን አውጥቶ አሳይቷል። ይሄ ግን ምን ማለት ነው? ኢራን ምን ታመጣለች ወይም ደግሞ ከሷ የሚገኘው ምን ጥቅም አለ ከምለው አንጻርም ይገመገማል። ስትራቴጂካሊ የጠቅላይ ሚኒስትሩ ውሳኔ እርሶ እንዴት ነው የሚያዩት? የጠቅላይ ሚኒስትሩ ውሳኔ ትክክል ነው ሲከላል ብለው የሚያዩ በግሎት? እኔ ትክክል ነው የምል እንትን አለኝ፣ ግን ሌላ ኢምፕሊኬሽንም አለው። ትክክል የሚሆነው ከዶክተር አብይ ግንኙነት በጣም ቅርርብነት እሱ የሚያውቀው ብዙ ነገር የማይናገረውም ይኖራል። ከዛ አንጻር ጠቃሚ ነው። ለምንድን ነው? ነዳጅ ስላላት በርካሽ ነዳጅ ልትሸጥልን ትችላለች። ይሄ ካልኩሌት ይደረጋል። ምክንያቱም ናሽናል ኢንትረስት ካልኩሌት ስታደርግ ነዳጅ ቅርብ ነን፣ በጣም ሩቅ አይደለችም። ከዛ ደግሞ የቀይ ባህር ሁኔታ ሰተል ከሆነ በቀላሉ በቱቦ አምጥቶ አሰብ እንትን ይደረጋል። ሪፋይነሪ ዱሮም ነበረ። ከዛ ጋር ይሄ ካልኩሌት ይደረጋል። ይሄ ብቻ ሳይሆን የረጅም የሾርት ተርም፣ ሚዲየም ተርም፣ ሎንግ ተርም የሚባል ነገር አለ። ለወደፊት ስትራቴጂክ አጋር ልትሆን ትችላለች። ቀይ ባህር ላይ ባለው ተጽዕኖ የነዳጅ ሴኩሪቲያችን ላይ ተጽዕኖ ታመጣለች፣ ትጠቅማለች ብሎ መሪው ወስኗል። እንደዛ ነው የሚታየኝ። መልካም አቶ ዲባባ፣ ወደሚቀጥለው ጥያቄ እንድና ሰዓታችንም እየሄደ ስለሆነ ከቅርብ ጊዜ ወዲህ እንግዲህ ኢትዮጵያና ኤርትራ መካከል አደገኛ ውዝግብ ተነስቷል። እንዲያውም ጦርነት ዛሬ ይጀምራል ነገ ይጀምራል እየተባለ እየጠበቀ ነው ያለው።
በኢትዮጵያ በኩልም መከላከያ ሰራዊትን ወደ ሰሜኑ አገራችን ክፍል የማስጠጋት ሂደቶች ተደርጓል። በዛም በኤርትራ በኩልም በዚሁ ተመሳሳይ ሁኔታ ጦሩ ወደ ድንበር ማስጠጋት እዛ አካባቢ ያለውንም የህወሓት ጋር ተፈጠረውንም ጽምዶ ተጠቅሞ አንዳንድ መረጃ ምንጮች እንደሚሉ ከሆነ ሰራዊትን ወደ ትግራይ ውስጥ ማስገባት ስራም ተሰርተዋል የሚል ነገር አለ። ለዚህ ምክንያት ሲያቀርቡ በኢትዮጵያ በኩል ድንበር ተጥሶብኛል፣ የውስጥ ፖለቲካ ጉዳይ ውስጥ ገብታ እጇን እየፈተፈተች ነው የሚል ክስ ይቀርባል። በኤርትራ በኩል ደግሞ የሐሰት ትርክት ተፈጥሮ አሰብን ሊቀሙኝ ነው፣ ወደ ቀይ ባህር መውጫ ያሉ ግዛቴን ሊወስዱብኝ ነው የሚል ነገር ይነሳል። እንዳው መጀመሪያ ኢትዮጵያና ኤርትራ አሁን እያራመዱ ካሉት ፕሮፓጋንዳ አንጻር ጨክኖ ወደ ጦርነት የመግባት እድል ይኖራቸዋል ወይ? አንደኛ ጥያቄ። ይሄ እየተባለ ያለው በስፋት ደግሞ የተነገረ ያለው የቀይ ባህር ጥያቄና የአሰብ ጥያቄ በስፋት ነው እዚህ ሀገር ውስጥ አሁን በመንግስት አመራሮችም በከፍተኛ የጦር መኮንኖችም የተነገረ ነው ያለው። አሰብ የኢትዮጵያ ታሪካዊ ግዛት ነው፣ በህግም በሞራልም የሚል መከራከሪያ ተነስቷል። ይሄ ልሳካ የሚችልበት ሁኔታ ይኖራል ወይ? አሰብን የራሳችን ልናደርግ የምንችልበት? እስቲ ሁለቱንም አያይዙና እዚህ ላይ የራስዎትን ሀሳብ እስቲ። አዎ እንደገና ላስታውስ፣ the actors have a choice። ጦርነት ሊያካሂዱ ሰላም ሊፈጥሩ ይችላሉ። አንድም ሰው ጠበንጃ ደግኖበት ኢሳያስን ወይም ዶክተር አብይን ይህ ጦርነት አካሂድ ሌላቸው እነሱ ናቸው የሚወስኑት። ሰላም በጋራ የመኖር ሰላማዊ ህይወት መኖር ይሻለናል፣ እሱ ነው የሚጠቅመን፣ እሱ ነው ትርፋማ። ወይም ደግሞ ይህን እናድርግ የሚያደርጉበት ምክንያት ይኖራል። አንዳንድ ስቴት መሪዎች ስልጣን ላይ ለመቆየት ሁልጊዜ ጦርነት ማካሄድ እንትን አላቸው፣ አመል አላቸው። አንዳንዶቹ ደግሞ ጦርነትን በጣም ጦርነት ውድ ነገር ነው። አሁን ኢትዮጵያ ውስጥ እንኳን የጦር መሳሪያ ይቅር ውሃ ውድ አይደለም፣ እየጠፋ ስንት መከራ ያሳየለም ሰው እና ዝም ብሎ በሆነ ድንጋይ በጠጠር አይደለም የምትዋጋው። ጦርነት በጣም ውድ ነገር ነው። በጣም አስቦበት ባይ ዘ ዌይ በጦርነት ሳይንስ እንትን ስንል ስንገመግመው ብዙ ጊዜ ሚስ ፐርሴፕሽን ወይም ሚስ ካልኩሌሽን ይባላል። የተደናገረ እንትን ሁኔታ ላይ ያልተመሰረተ ምክንያቶች የጦርነት መፍትሄ ይሆናሉ። የጦርነት መንስኤ ጦርነት የሚያስነሳ ኤኒዌይ ዶክተር አብይ እና ሌሎችም መሪዎች በጣም በጥልቅ የሚያስቡበት ነገር እኔ ለሁለቱም የምለው እንግዲህ ከሰሙ ነው። ከሰሙ በጥበብ ነገሮቻቸውን ቢያካሂዱ ይሻላል። ጦርነት አውዳሚ ነው። ጦርነት ሀብትንም የሰው ህይወትም ይባላል፣ የሚበላ እሳት። ስለዚህ ኤርትራኖች ሁልጊዜ ኢትዮጵያ ጠላታችን ናት፣ ጸላኢ እንደገና መታቀኝ ግዛት ልትይዘን ነው ብሎ ፕሮፓጋንዳ እየነዙ ትውልድ በዚህ አንጿል። አሁን አንድ ትውልድ በዚህ ታንጿል በውሸት። ልክ የኢራን ነገር ልክ የራሻ ነገር እንደተሰራው እንደዛ ነገር ኤርትራም በአቂምቷ ሰርታለች። የተጠፈጠፈ ነገር ኢትዮጵያ በምን ምክንያት ነው ኤርትራ የምትወጋው? ሰላማዊ ቢሆን ሰው በሰላም ቢኖር ቢነጋገል ኢኮኖሚውን ቢያዳበር ጥሩ ነው። ነገር ግን አንፌር ፌር ያልሆነ አድቫንቴጅ ልትወስድብን ሞክራለች እሷ ናት። እና ወያኔዎችም ተናዶ አቁመዋል። ዶክተር አብይም እንደዛው ይመስለኛል። ያልተገባ አድቫንቴጅ በእኛ ላይ መውሰድ አይፈቀድም ይሄ ነገር ግን ፌር በሆነ ፍትሃዊ በሆነ ነገር በጥሩ ግንኙነት ላይ ተናግደን ባውንደሪው ምንም ኢሬሌቫንት ነው ምናምን የሚል
ሰላማዊ ነገር ፈጥሮ በዛም ኖቤል ፒስ እንትን ተሸላሚ ሆኗል ዶክተር አብይ። ነገር ግን ኤርትራኖች ሁል ጊዜ አንደኛ ከኤርትራ አንጻር ስናይ ግብጽ ከኋላ ሆና ኤርትራ እንደ ውሻ እንድትጮውላቸው ነው የነሱ ዓላማ። ሁል ጊዜ ኢትዮጵያ ሽባ እንድትሆን፣ ኢትዮጵያ የተበታተነች ደካማ ምንም ነገር ያልሆነች እንድትሆን ብዙ ነገር ይጥራሉ ኤርትራኖች። እሱን ከመስማት ግብጽ እኮ አንድ ትምህርት ቤት፣ አንድ ክፍል፣ አንዲት ነገር ለኤርትራ ህዝብ አስተዋጽኦ ያበረከተች ነገር የለም። በምን ምክንያት እሷ ስር እንደሚሉ አይገባኝም። እኔ ጥቅማችን ኢትዮጵያ ጋር ነው፣ ኢኮኖሚው፣ የሰው ብዛቱ፣ እኛም ያለን ነገር። እነሱ ጨው አላቸው። ጨው ወስዶ ቡና ቢቀይሩ በጣም ቀላል ነገር ነው። ትራንዛክሽን፣ ኢኮኖሚ፣ ግንኙነት። ቀይ ባህር ውስጥ ያለውን ሪሶርስ አሳ፣ የአሳ ዘይት፣ አሳ ራሱ እየሸጡ የተለያየ ነገር መለዋወጥ ይቻላል። እና እኔ አንደኛ ኤርትራ ብቻዋን ነጥሎ ማየት አይቻልም ከግብጽ። የግብጽ ሸርና እንትን አለ። ይሄ በደንብ መታወቅ አለበት። ባይ ዘ ዌይ ያንተ ጠላት ጉድጓድ ሲያመስል እሳት አንድዶ እዛ ላይ ደብቆ አንተን እዛ ወደዛ ገደል ከቶ እሳት እንድትለበለብ እንዲያደርግ እያወቅ እንዴት አድርገ እዛ ትመቻለህ ለጠላት? ግብጽ ሁልጊዜ ጦርነት እንዲነሳ ነው የምትፈልገው። ኢትዮጵያ መሪዎች በአስተዋይነት በማስተዋል በጥበብ ነው ማየት ያለባቸው። አሁን እኮ አቶ ዲባባ በኢትዮጵያ በኩል የሚነሳው ግልጽ ያለ ነገር ነው የተነሳው። ምንድን ነው ኢትዮጵያ 120 ሚሊዮን በላይ ህዝብ ያላት ነች። ከቀይ ባህር የተገፋችበት መንገድም ፍትሃዊ አይደለም። ኢቨን አሰብ የሄደበትን መንገድ አናቅም የሚል ጥያቄ ነው የተነሳው። ስለዚህ ይሄ ነገር መታረም አለበት። በሌላ አነጋገር አሰብ የኢትዮጵያ ነው፣ ወደ ኢትዮጵያ መመለስ መቻል አለበት የሚል ነው መከራከሪያ ያነሱት። በኤርትራኖች በኩል ይሄ በፍጹም ግዛት አንድነት ላይ የምነጋገረው ነገር የለም በሚል ነው ጦሩም እንዲጠጋ የተደረገው። ይሄን ማቻቻል የሚቻልበት ኢትዮጵያ ስለ ቀይ ባህር ታቁም ወይስ ኤርትራ አሜን ብላ የወሰደችውን ትስጥ? ምን ብፈጠር ነው አሁን እርስዎ የሚሉት ነገሮች ወደ ጦርነት ከመግባት ሌላ አማራጮችን መጠቀም የሚሉት ነገር ምንድን ነው? እስቲ ይሄን ሁለቱን ነገር ሊያቻችል የሚችል አማራጭ አንድ ዝም ብሎ የማወናበድ እንትኖች አሉ። ይሄ ሰውን ለማደናገር ግልጽ የሆነ እንትን እንዳይኖረው ለማድረግ የሚደረግ ነገር ነው። ምክንያቱም ለምሳሌ ምሁራን የሚባሉት ኢትዮጵያ ውስጥ በወቅቱ ያለው መንግስት ስር እንደ እንትን ጭራቸውን እንትን ማድረግ ነው እንጂ ፍርጥ አድርጎ ይሄ ነገር ጥቅማችን እንደዚህ ይነካል፣ እንዲህ ብናደርግ ይሄ ነገር ይጎዳናል፣ በዛ ጉዳይ ላይ መስማ። ለምሳሌ ነጮች የፈለገ ፖለቲካ ጦርነት ቢነሳ ፓርቲዎች ቢጣሉ በሀገር ጥቅም ላይ እንትን የላቸውም። ሁላቸውም አንድ አሜሪካኖችም፣ እንግሊዞችም፣ ፈረንሳዮችም እንደዚህ በሀገር ናሽናል ኢንትረስት ላይ ፓርቲ የሚባል ይሄኛው ኮንሰርቫቲቭ ነው፣ የሪፐብሊካን ነው፣ የዲሞክራት ነው፣ ይሄ ሌበር ነው የሚባል ነገር የለም። በጣም ጽኑ። የኛ ግን አወናባጅ ነው። ዝም ብሎ የሆነ አወላዋይ ጠወልዋል። እና ስለ አሰብ ጉዳይ በጥበብ እኮ ቢይዙት አሰብ እኮ ትልቅ አስቸጋሪ ጉዳይ አይደለም። ኦኬ ኢትዮጵያ ኦፈር አድርጋለች፣ ወደብ እንጠቀም፣ እናንተ ደግሞ ያለን ሀብት ኑና ተቋደሱ ብላለች። ይሄ በአደባባይ የወጣ ነገር ነው። በውሸት ሰው ለማታለል የተነገረ አይደለም። ኤርላይንስም ይሁን
አባይ ግድብ እንትን ይሁን ሼር ኑና ካለን ሀብት ተቋደሱ፣ እኛም ደግሞ ካላችሁ ነገር እንቋደስ ሲባል ከኤርትራ ወገን እንዳይስማሙ ግብፅ አንቃቸው ይዛለች። ግብፅ ምን ስለ ግብፅና ኤርትራ ሳስረዳ አንድ ትልቅ ዋርካ ውሰድ። ዋርካ ስር ትናንሽ እንትኖች ይበቅላሉ። እዛ ዋርካ ስር ሆና ነው ኤርትራ እንደ ባሪያ እያጎነበሰች ኢትዮጵያ ሁልጊዜ በጥርጣሬ ጸላኢ ጠላት። ስለዚህ እነሱ አስተሳሰባቸውን ማይንድ ሴታቸውን ለውጦ አይ ግብፅ ስር ማውደልደል ምንም ጥቅም ሊያመጣም አይችልም፣ ዘላቂ ጥቅም ኢትዮጵያ ጋር ሰላም ሆነን፣ ምክንያቱም ብዙ የምንጋራ ነገር አለ፣ ባህል አለ፣ ቋንቋ አለ፣ ብዙ አኗኗር አለ፣ አለባበስ አለ፣ የምንበላው ምግብ፣ ዘፈኖች፣ ብዙ ነገሮቻችን ከዚህ ጋር ነው የሚሻለን። ከዚህ ከኢትዮጵያ ጋር ብንጣበቅ ብንደመር፣ በዶክተር አብይ ቋንቋ ልናገር፣ ከኢትዮጵያ ጋር ብንደመር ውጤት ያመጣልናል። ኤርትራኖች ኢትዮጵያ መጥቶ ስራ ሊያገኙ ይችላሉ፣ መነገድ ይችላሉ፣ ካለን ሀብት መቋደስ ይችላሉ። አሰብ እዛ ዝም ብለህ ጎልተህ አስቀምጠህ ምን ጥቅም? ከናሽናል ኢንትረስት ምን ያመጣል? ጅቡቲ ከምትወስደው $1 እነሱ ቢወስዱ ምን ያክል ጥቅም ያመጣላቸዋል? እኔ ክሪቲክ ነኝ በኤርትራ በኩል። በኢትዮጵያ በኩል ደግሞ እኔ ክሪቲክ የማነሳው ይሄ ልክ ኢራን ሀገር እስራኤል ትውደም አሜሪካ ትውደም እየተባለ ይሄ እንትን ዝም ብሎ የሚንጫጫ ነገር ሳይሆን በጥበብ ነገሮችን ማየት ምን ጉዳት ያመጣል? ጦርነት ውድ ነገር ነው። ወንድሜ አማኑኤል ስማ፣ የሚሰማኝ ይመስማ። ጦርነት ሰው ማንም ሀገር ፋይናይት የተወሰነ ውስን ነው እንትኑ ያለው አቅም። አሜሪካን ብትሆን ይሄው ታየ፣ እስራኤልን ብትሆን ይሄው። ምንም ነገር ከመንደድ ከመቃጠል እስራኤልን አላዳናትም። ኒውክሌር ይዛ ቴልአቪቭ፣ ኢየሩሳሌም የተለያየ ቦታ እየተቃጠለ ነው። እና የኢትዮጵያ መሪዎች የጦር መሪ ይሁኑ የፖለቲካ መሪ ይሁኑ በጥበብ ነገሮችን ማመዛዘን ካልቻሉ ሌላ ትልቅ ጉዳት አምጥቶ ባይ ዘ ዌይ እንበል አሰብ በጦርነት በጉልበት ተያዘች። ኤርትራኖች ሁል ጊዜ የሚቀጥለው 50 ዓመት 100 ዓመት የሆነ ነገር እያፈነዱ እየመጡ የሆነ ነገር እያበላሹ የሆነ ነገር እየወረወሩ፣ አሁን ደግሞ ቴክኖሎጂ በእንትን ሆኗል። ምንድነው በድሮን የሆነ ቦታ ሩቅ ቦታ ሆኖ ድሮን እየላኩ በቃ ፍዳ ሊያሳዩ እረፍት ሊነሱ ይችላሉ እንደ ቁንጫ። ስለዚህ ይሄን ማሰብ አለባችሁ። ምክንያቱም ኤርትራ ትልቅ ግዙፍ የጦር እንትን ኖሯት የጦር ፋብሪካ ምን ኖሯት ሳይሆን በቀላል ነገር ኢትዮጵያን ሰላም ልትነሳ እንደ ቁንጫ ብዙ የሚያሳክክ እንደ ራስ ቅማል እንደዛ ልትሆን ትችላለች። ኢትዮጵያ ወቅታ ባታሸንፍም የሆነ ቦታ ሆና በዘመኑ ቴክኖሎጂ ኢትዮጵያን እረፍት ልትነሳ ትችላለች። ስለዚህ ሰስቴነብል አይደለም፣ በጥበብ ቢኬድበት ይሻላል። በጥበብ በሌላ መንገድ ለምሳሌ ሌሎች ሀገሮችን ኤርትራን እንዲጎተጉቱ እንዲያስፈራሩ ሳይሆን እንዲጎተጉቱ፣ ኤርትራ ጥቅሟ ከኛ ጋር ነው፣ ትምጣ ይምጡና ካለን ሀብት ይቋደሱ፣ እኛ ደግሞ ያለውን ዝም ብሎ የተቀመጠውን ነገር እንቋደስ በጋራ የሚል ማይንድሴት በጥበብ ሲኬድ አመከብሊ በጥሩ ሁኔታ በጨዋ መንገድ ነገሮቻቸውን እልባት ማስገኘት ይችላል። ወደ ጦርነት መሄድ ብዙ ክሳራ አለው፣ ብዙ ውድመት አለው። ምክንያቱም ጦር መሳሪያ ፋይናይት ነው። እያመረትን አይደለም እኛ ሚሳይል እያመረትን አይደለም ምንም ነገር። በጣም ጥሩ። ወደሚቀጥለው ጥያቄ አቶ ዲባባ፣ የሚቀጥለው ጥያቄ እንግዲህ ሰዓታችንም እየሄደ ስለሆነ የዛሬ 7 ዓመት እንግዲህ በዚህ ሀገር ውስጥ ለውጥ መጥቷል፣ ስርዓት ለውጥ ተካሂዷል።
ይህን ለውጥን በተመለከተ ዛሬም ቢሆን የፖለቲካ ኃይሎች መካከል አንድ የጋራ መግባባት አልተፈጠረም። መንግስት ለውጡ ቀጥሎበታል፣ አገሪቷም ወደ ብልጽግና ጎዳና ማሻገሩን ይገልጻል። የዲሞክራሲ ስርዓት ግንባታም ተጠናክሮ መቀጠሉንም ይናገራል በመንግስት በኩል ያለው። ሌሎች ፖለቲካ ኃይሎች ደግሞ ለውጥ ሳይሆን ነውጥ ነው የመጣው፣ ነውጡም ውጤቱ በጣም በየአካባቢው እንደ አሸን የፈላ የነፃነት ታጋይን እንዲፈልቅ አድርጓል፣ በሰላም ወጥቶ መግባት የማይቻልበት ደረጃ ላይ አድርሶታል ስሉ ይከራከራሉ። እንደው የሀገሪቷ አሁናዊ ሁኔታን ከጸጥታ፣ ዲሞክራሲ፣ ከእድገት አንጻር እንዴት ይገመግማሉ? አጠር ባለ በሁለት ደቂቃ ማለት ነው። የተቀመጠ ሁለቱ ነገር አለ። መንግስት የራሱን ያስቀምጣል፣ አማጺዎች ወይ ደግሞ ፖለቲካ ተቃዋሚዎች፣ ሌሎች ፖለቲካ ኃይሎች ደግሞ የራሳቸውን ያስቀምጣሉ። መሬት ላይ ያለው እውነታ ደግሞ አለ። ይህንንም ችግር አሁን የተፈጠረውን ችግር አሁን ያለውን ትርምስም መሰረታዊ መንስኤው ለምንድን ነው ይሄ ትርምስ የተፈጠረው? ከዚህ ለመውጣት የሚቻልበት መንገድ ምን ቢደረግ ነው የሚለውንም ነገር ጨመር አድርጉትና እንዳው ያለው አገሪቷ ውስጥ ያለው አሁናዊ ሁኔታን እንዴት ይረዳሉ? እስቲ የኢትዮጵያ ፖለቲካ ኤሊት የሚባሉት እንግዲህ ኤሊት ትንሽ ይከብዳል ለነሱ፣ በጣም እንትን ይበዛባቸዋል። ነገር ግን ሰው በእውቀቱ ደረጃ ነው የሚኖረው። በሚያውቀው ከዛ በላይ መሄድ አይችልም። እኔም ከማውቀው በላይ መሄድ አልችልም። ዶክተር አብይም ከሚያውቀው በላይ መሄድ አይችልም። ማንም ኢሳያስም፣ ዶናልድ ትራምፕም፣ ነተኛሁም በሚያውቁት ደረጃ ነው የሚኖረው ሰው እና ያ እውቀት ማነስ፣ የእውቀት ማነስ፣ የግንዛቤ ማነስ፣ የጥበብን ማነስ ወደ ሀገርን ወደ ሲኦል ይከታል። አሁን እያየን እንዳለ ነው። ወደ ሲኦል ይከታል። ኢትዮጵያውያን ችግራቸው አንድ ነገር በጣም ጎልቶ ይታየኛል። ይሄ ሀገር ማለት የፈለገ ተቃውሞ ያምጣ ሁሉም ነገር ሽምጥጥ አድርገ እንዲያውም ከዛ ኢትዮጵያን ጠላት ወይም ደግሞ ገና ኢትዮጵያን እንትን ሊያደርግ ከዛም ጋር ሆነን እንዋጋለን የሚል የመጨረሻ አሳፋሪ ነገር ነው። ሀገር የሚል ሀገራችን ነው ኢትዮጵያ፣ ሀገር ሌላ ሀገር የለንም። እንዴ ሶማሌ ብትወር ከሶማሌ ጋር ሆነ እንዴት ኢትዮጵያ ወረ እኔ ኢትዮጵያዊ ነኝ ትላለህ? ምን አይነት ህሊና ቢስ የህሊና ጎዶሎነት ነው እንጂ አንድ ሰው ኢትዮጵያ ሀገሬ ናት ብሎ ጡት አጥብታ ያሳደገችው አብልታ ያሳደገችውን ሰው ሀገር ከሌላ ጋር ሆነ ኢትዮጵያን ለማድማት እንዴት ደግሞ ባይ ዘ ዌይ ሀገር ውስጥ ነው እኮ እዛ እንትን እያሉ በስውር ደግሞ እኮ ሌላ ሸር ይሰራሉ። የኢትዮጵያን ጥቅም የሚጎዳ ዶክተር አብይ አይደለም ወይ ብልጽግና ፓርቲ አይደለም፣ ኢትዮጵያን የሚጎዳ ኢትዮጵያን ከብልጽግና ፓርቲ ለይቶ ከኢያፓ ፓርቲ ለይቶ ከፍ አድርጎ ቢያስቀምጡ ሀገራችን ናት፣ እቺ መጠለያችን ናት፣ መበደል የለም መጎሳቆል የለባትም፣ በጉስቁልና ችግር በሚያመጣ ነገር ውስጥ መሳተፍ የለብንም፣ ጥሩ ነገሩን እውቅና እየሰጠን እያበረታታን የጎደለውን ደግሞ በቃ ኮኬውን ይዘን እንዲሻሻል ህዝቡን እያነቃ እያስተማን ይሄ ጉድለት እዚህ ጋር ነው፣ ይሄ ደግሞ ጥሩ ነው ከማለት ይልቅ ሽምጥጥ አድርጎ 7 ዓመት ሙሉ ሀገር ሲያወድም ኖር ተብሎ እንዴት ምንም ነገር አይናቸው ሳይሆን አንጎሉ ጎዶሎ ስለሆነ የማስተዋል ችሎታ በጣም harsh ነኝ እኔ በፖለቲካ እንትን የሚሉት። አሁን ይሄ ክርክል ቁጭ ብዬ ሳስብ እኔ የ5 ዓመት ልጅ የማስተምር 5 ዓመት ልጅ ከነዚህ የበለጠ አርቲኩሌት ያደርግ እንዴት አድርጎ እንኳን ሀገር ቀበሌ መምራት የማይችሉ ሰዎች ወጥቶ ምንም ነገር በጣም ከረር ያለ ጥያቄ ሲቀርብላቸው በቃ ኮንፊውዝድ የሆነ ነገር እያወናበዱ እያምታቱ
ምስኪኖች ግልጥ ያለ የኢትዮጵያ ናሽናል ኢንትረስት ይሄ ነው፣ የዛሬ መንግስት ይሄን እያደረገ ነው፣ ይሄን አላደረገ። ስለዚህ የጎደሉ ለመሙላት ተፋልመን እድላችን ተጠቅመን አስገድደን ዲሞክራሲ በልመና አይደለም የምታገኘው። እየቀረብክ ነገሮችን እያሻሻልክ ህዝብን እያነቃ ጥሩ ነገሮችን እያጎላ ጉድለቱን እያሳየ ሀገር እንዳትጎዳ ደግሞ እየተጠነቀቅ ፉክክር ታደርጋለህ። ኢትዮጵያ ፖለቲካ ዛሬ በሙሉ የህሊና ጎደሎ ነው የሚያሰው። እኔ እንኳን ሀገር ለመምራት አሁን ይሄ እንትን ውስጥ ያዩዋቸው እንዴ በስመ ተቃዋሚነት እንዴት ነው እንዴት ምንም ነገር ሳታዘጋጅ ወይ ቂጣ ወይ የስንዴ ዳቦ ወይ የገብስ እንትን ምንም ሳታቀርብ ሙልጭ ብለህ በቃ ሰተት ብለህ ቤተ መንግስት ቁጭ ብለህ ማን መጥቶ ሊሰራለት ነው? መልአክ እነ ገብርኤል እና ሚካኤል መጥቶ ለኢትዮጵያ ፖሊሲ ሊያወጡላቸው ነው? እነሱ የተጣራ በኢኮኖሚ ይሄን አድርገን ይሄን እናሻሽላለን፣ ይሄ ደግሞ በዚህ መንገድ ስራ ላይ እናውላለን። ፖሊሲ ሁለት ነገር አለ። አንዱ አላማ፣ ሁለተኛው ፕሮሰስ። በምን ሂደት ውስጥ የኢትዮጵያን ኢኮኖሚ እናሻሽላለን፣ የኢትዮጵያን ሴኩሪቲ እናሻሽላለን፣ የኢትዮጵያ ህዝብን ደህንነትና ሰላም መረጋጋት እንዴት እናሻሻል የሚል ቁርጥርጥ ያለ ግልጥ ያለ ነገር ማምጣት እና ይሄ እንደ አሸን የፈላው የውጭ ነገር አለበት፣ የውስጥ ድንቁርናም አለ። ለምሳሌ ለሀገራችን የአማራን ህዝብ እናድናለን ብሎ አሁን እንትን ፍዳ የሚያሳዩት የአማራን ህዝብ ፍዳ ነው፣ ናይትሜር ነው የሆኑት። በተጻራሪው እንዲጎሳቆል አይምሮ ጎዶሎ ካልሆነ በስተቀር ህዝብ እንዲጎሳቀል ብለ እንዴት ትግል ታካሂዳለህ? ምን ማለት ነው ይሄ? የሚታይ ነገር እኔ ዝም ብሎ ለስመ ክሪቲክ አይደለም፣ ለትችት አይደለም። እንዴት ቤትን እያፈረስክ ቤት እየሰራው ነው ትላለህ? ሰው ሲያየ ቦሎኬቱንም እያፈረስክ ጣራውንም እያፈረስክ ግርግዳውን እያፈረስክ ቤት እየሰራው እንዴት? ምን አይነት ጅል፣ ምን አይነት አለ አስተዋይነት ነው ይሄ? ምን አለበት የአማራ ህዝብ ችግሩ በሰላም ቀርበን ይሄ መንግስት ፑሽ አድርገን ፕሬሸር ፈጥረን ይሄ ችግር እንዲፈታ እናድርግ። አሁን ከዚህ ጦርነት የአማራ ህዝብ ምንድነው ያተረፈው? ስንት ጉዳት ነው የመጣበት? ብዙ ጉዳት ከመድኃኒት አንጻር እየው፣ ትምህርት ቤት እየው፣ ትውልድን የሚያወድም ስንት 4 ሚሊዮን የሚሆን ትምህርት ቤት የማይሄድበት ምን አይነት አይምሮ ቤዝ ኤሌመንተሪ የሆነ ፖለቲካ ፎርጌት አንዲት አርቲክል አንብቦ የተረዱ እዛ ውስጥ ያለ አይመስለኝም። ግን እኮ እነሱ ምን ይላሉ መሰሉት አቶ ዲባባ፣ እኛ መሳሪያ ይዘን ባንወጣ ኑሮ አማራ ከምድረ ገጽ ይጠፋል። አሁን ሚኒመም የመጥፋቱን ነገር ሆልድ አርገነዋል። እኛ በመሳሪያ ትግል ሳልጀመርንበት ሰዓት በጅምላ ይጨፍጨፍ ነበረ ብሎ ምክንያታቸውን አሁን ያደረጉትን ነገር ልክ መሆናቸውን ይከራከራሉ። ከሱ አንጻርስ እንዴት ያሉ? እውነት እንደው እውነት ህሊና ያለው ሰው መንግስት ጦር አሰማርቶ በሰላም እርሻውን የሚያርስ ከህይወት ጋር የሚታገለውን በመድፍና በድሮን በታንክ ይደበድባል ተብሎ እንዴት ማን ነው ከምድረ ገጽ ላይ የሚያጠፋው? የኦሮሞ ታጋዮች እንዴት ነው እስካሁን አልጠፋም? ታዲያ እነሱ ናቸው የተከላከሉት። ስንት ሚሊዮን አማራ የለም እንደ ኦሮሚያ ውስጥ? ምን ተደረገ? የት ቦታ ነው 1000 ሰው እዚህ ቦታ ተገደለ ተብሎ የሚነገር አማራ ተለይቶ አለ? ይሄ ሁሉ ጊዜ ማን ከልክሎ ነው? መሳሪያ ያለው ኦሮሚያ ውስጥ አለ፣ በጣም በደንብ የታጠቀ። ምን አደረገ? 10,000 አማራ ገደለ? 1,000 አማራ ገደለ? 100,000 ገደለ? ምን አደረ? እንዴት ነው ከምድረ ገጽ? እና የት ሆኖ ተከላከሉለት? ገና ከነሱ ጫካ ያልወጡ ሰዎች
ለዚህ እኮ ነው የምልህ ፖለቲካ የሚባል ነፃነት የሚባል አንዲት አርቲክል አንብቦ በደንብ አሰላስሎ ይሄም ነገር ለሀገራችን ጥቅም ስራ ላይ እናውላለን። what it means to be free, what it means to have a dignity፣ ክብር፣ ነፃነት፣ መብት ይሄን ቢገነዘቡ ከውድመት ይልቅ እንደምንም አድርገን በሰላማዊ መንገድ ህዝብን እየቀሰቀስን እያስተማርን መንግስትም እየጎተጎትን እየቀረብ ጥሩ ነገሩን እያጎላን ጥሩ ይሄን አድርገሃል ይሄን አስተካክል እያል እና እንክፋው ኮኬውን ይዘን አስገድደን የተሻለ ነገር እንዲያደርግ የበለጠ ነገር እንዲያደርግ አሁን በጦርነት ላይ የፈሰሰው ሀብት ወደ ልማት ላይ ቢፈስ ስንት ነገር ይሻሻል ነበር። አማራ ክልል ውስጥ ሌላስ ቦታ ስንት ሆስፒታል ይሰራ ነበር፣ ስንት ሃይ ስኩል፣ ስንት ትምህርት ቤት ክሊኒክ ይሰራ ነበር፣ ስንት ኪሎ ሜትር መንገድ አስፋልት ይሰራ ነበር። የጠፋው ሀብት የሰው ህይወት ነው። የጠፋው ሀብት ስንት ለትውልድ የሚጠቅም ነገር ላይ ይውል ነበር። እንግዲህ መልካም ከዚሁ ጋር ተያይዞ የውሃት ጉዳይም አለ፣ እስካሁንም አልተቋጭም። እንግዲህ የቲፒኤልኤፍ ጉዳይ አሁንም ጊዜያዊ አስተዳደሩና ፌዴራል መንግስቱ ግንኙነቱን አቋርጧል። በጀትም ተቆሟል። የተለያየ ጥያቄዎች መንግስት ሰራተኛ ደሞዝ ያጡበት ሁኔታ ነው ያለው። ትግራይ ክልል ያለው ነገር በውሃት በኩል ደግሞ ከሻቢያ ጋር ሆኖ ጦርነት በፌዴራል መንግስት ላይ ለመክፈት በቂ ዝግጅት እያደረጉ መሆኑ እየተሰማ ነው ያለው። እንዳው ውሃትና መንግስት መካከል ዳግም ጦርነት የመከሰት እድሉ ይሄ ግለሰቦች ነው የሚወስነው የሚለው ነገር እንዳለ ይሁንና እንደ አንድ ተንታኝ ከሚታየው ነገር አንጻር እድል ይኖረዋል ወይ? ወደ ጦርነት ተመልሶ የሚገባበት ሁኔታ ሊፈጠር ይችላል ወይ? ወደ ጦርነት ከተገባስ የተለየ ውጤት ምን ይዞ ይመጣል? ባለፈ ከሆነው ነገር የተለየ ነገር ምን ይዞ ይመጣል የሚለውን እስቲ አጠር አድርጎና በአንድ ደቂቃ ከዛ የመጨረሻው ጥያቄ ላይ እንትናርግና እንጨርሳለን። ይኸውልህ እንደገና ልድገምልህ። the actors have the choice። ጦርነት ሊያስነሱ ላያስነሱ በእነሱ እጅ ነው። by the way ቲፒኤልኤፍ የሚባል ግሩፕ እኔ በሽታ ነው የሚመስለኝ። በሽታ በጣም የማይድን በሽታ የተለከፉ ሰዎች እንዴ ትግራይ ውስጥ እኮ ወርሎርድዝም እኮ ነው ያለው። ጀነራሎቹ ተከፋፍለው ወርቅ እያወጡ አንበሸብሻሉ። ምን ማለት ነው? ሰላም ቢመጣ በእውነት እውነተኛ ዲሞክራሲ ቢመጣ ሰው ቢመርጥ ምርጫ ቢኖረው እኛን ያስወግደ። ስለዚህ እዝም እያማታን እዝም ምናምን እያደረግ እንቆያለን። ምን ሌላ የተለየ ውጤት የሚመጣው ልንገር፣ የበለጠ ውድመት የበለጠ ናይትሜር ነው የሚመጣው። ጦርነት ቢከሰት ትግራይ ትነዳለች። ትግራይ ብዙ ውድመትና ችግር ይፈጠራል። አንድ ግን ሐሳብ አለኝ እኔ ዶክተር አብይ ወይም ይሄ መንግስት ፍትሃዊ ቢሆን በጣም የተመረጠ ነው። ጥበብ ነው ይሄ። ለምን ምን ማለት ነው ፍትሃዊ መሆን? በወያኔ ልክፍት ምክንያት የትግራይ ህዝብ መበደል የለበትም። የሚገባው ነገር የሚገባው እንደ ማንኛውም ኢትዮጵያዊ፣ አለበለዚያ ወደ ግሪቨንስ ወደ ቅሬታ ይኬዳል። ተበድለናል የሚል ፍትሃዊ ነገር አልተደረገም ብሎ ባይደው በእንግሊዝኛ ምን ይባላል መሰለ ይሄ where there is no justice a nation will perish ይባላል። ፍትህ የሌለበት ሀገር ወይም አንድ ህዝብ ይጠፋል ይባላል። ለምን መሰለ? መባላት፣ መበዳደል፣ መሰራረቅ ይሄ ነገር ሁሉ ይፈጠራል። ፍትህ በሌለበት ጉልቤዎች ሌላው እያስጨነቁ ብዙ ችግር እየፈጠሩ እነሱ የተንደላቀቀ ህይወት ይኖራል። ስለዚህ የትግራይ ህዝብ መድኃኒትም ይሁን ደሞዙም ይሁን የሚገባው ነገር እኔ የሚሰማኝ ዶክተር አብይ ይሄን ድምጽ ቢሰማ
እኔ የማቀርበው መፍትሄ የትግራይ ህዝብ ፍትህ እንዳይጎድልበት በወያኔ ምክንያት አይጧ እንትን ስላለች እንትን ምጣድ አይሰበርም ይባላል። ወያኔ ልክፍት እንዳለው በጥበብ ወያኔ የሚወገድበት እንትን የሚባልበት መፍትሄ መፍጠር። ይሄ ደግሞ ህዝቡን ፍትህ ስሰጠው ምን እያልክ ነው? ይሄ መንግስት እኮ ፍትሃዊ ሆኖ በዚህ መንገድ እያገለገለን ነው፣ የሚገባን ነገር እየሰጠ ምንድነው ያንተ ጥያቄ ብሎ ህዝቡ ይነሳበታል። ነገር ግን ፍትህን ከከለከልክ የሚገባው ጃስቲስ ማለት እኮ በእንግሊዝኛ ምን ይባላል መሰለህ? ጃስቲስ ኢዝ rendering what is due to you። የሚገባ ለአማኑኤል መደረግ፣ ለዲባባ የሚገባ ማድረግ ማለት ነው። ማንም በምንም ሁኔታ ተጽዕኖ ሊያስከትል አይገባም በፍጹም። ለምሳሌ አንድ ህዝብ ውስጥ የሆነ ነገር ተነሳ ብለህ ያን ህዝብ በሙሉ ጠቅላላ መጨፍጨፍ ክልክል ነው። በጦር ህግም በጥበባዊ አይንም በሞራል ህግም እንትን አይለም። በመንግስት በኩል እኮ የሚቀርበው አንድ ምክንያት ምንድን ነው መሰሉት አቶ ዲባባ? በመንግስት በኩል የሚቀርበው የሚሰጠው በጀት ለሚያስፈልገው ለክልሉ ነዋሪ እየዋለ አይደለም፣ ለጦርነት ዝግጅት ነው እየዋለ ያለው። ብንሰጠው መልሶ ነገ አገሪቷ የምትደማበት የምትወጋበት ነገር ነው እንጂ የሚሆነው ሌላ አገልግሎት ላይ እየዋለ አይደለም። ስለዚህ ይህንን ለጦርነት የምታደርጉትን ዝግጅት ካላቆማችሁ በሚል ይመስለኛል በመንግስት በኩል የሚነሳው። ይህን አልፎ እንዴት ነው አሁን እርስዎ የሚሉትን ነገር ለትግራይ ህዝብ የሚገባውን የግድ ማድረስ አለበት፣ ነገ የከፋ አደጋ ይመጣል በሚል ነገር እንዴት ሊደረግ ይቻላል? ለትግራይ ህዝብ የማያደርሱ ከሆነ በመሀል ያሉት አካላቶች ምንድን ነው መደረግ ያለበት? አሁን እውነቱን ብንነጋገር አሁን ደሞዛችን ቆመ፣ ይሄ ቆመ ይባላል። ስለዚህ መድረሱን ኦልሬዲ ህዝቡ እየመሰከረ ነው። አይሰረቅም አልልም። ኢትዮጵያ ሙሉ ሌባ፣ አጭበርባሪ፣ ዘራፊ እንዳለ ዶክተር አብይ ስንት ጊዜ ደጋግሞ ተናግሯል። ባለፈው ጊዜ ስለ ዲጂታላይዜሽን እንትን ኢንተርቪው ሲደረግ በማን ነው ዶክተር አብይን እንትን የነበረ ማንጫኔ ነው የሚባለው ኢንተርቪው ሲያደርጎ ነበረ። ምን አለ? አንድ ሰው 100 ቦታ ይይዘዋል መሬት። ዲጂታላይዝ ማድረግ ሌባን ያጠራል። ይሄ ሰውዬ እዚህ ሸገር አካባቢ እንደዛ ካደረገ ለቀምት ወይ ደብረ ዘይት ወይም አዳማ ምን እንዳለው እንዴት ነው? ስለዚህ ዲጂታላይዜሽን ለዚህ ይጠቅመናል ብሎ ተናገረ። 100 ቦታ። ይሄ ሰው አጼ አይደለም፣ ንጉስ አይደለም። አንድ ተራ ሞላጫ ሰው 100 ቦታ መሬት መያዝ ይሄ በጣም የሚያሳፍር ነው። ለመንግስትም ትልቅ ሼም ነው። አንድ ሀገር መንግስት ፖሊስ ያለበት፣ ፍርድ ቤት ያለበት፣ ጠበቃ ያለበት እንዴት እንደዚህ ይደረጋል? ዶክተር አብይ ከአፉ ነው የሰማሁት ነው፣ ወሬ ፌስቡክ ላይ ምናምን አይደለም። ኢትዮጵያ ውስጥም እልም ያሉ ምንድነው መሰለ ያለው ዶክተር አብይ በህጋዊ መንገድ ኢንቨስት እናደርግ ሲባል እንደ ምጽአት ነው፣ መከራ ነው። ነገር ግን አንድ ሰው 100 ቦታ እንደያዘ ደርሰንበታል። ስንት ጉድ ይወጣል ወደፊት አለ እና ምን ልል ነው? አይደርስም ለተባለው አማኑኤል ይደርስ እንደነበረ እኮ ተቋረጠብን እኮ። ስለሚደርስ እኮ ነው የተቋረጠው። እኮ ነው ሰርሊ እኮ በጀት ማለት እኮ ደሞዝ ብቻ አይደለም እኮ። ልማት ላይ የሚውላል ስራ አለ፣ ተመሳሳይ ነገሮች አሉ። አሁን ደሞዝ ቢከፍሉም የልማቱን ብር ግን ሙሉ ለሙሉ የለማ አይደለም፣ ለጦርነት ዝግጅት እየተጠቀሙ ነው የሚል ነገር ነው የሚሰማው በመንግስት በኩል። ኤኒዌይስ ወደ መጨረሻው ሀሳብ እንድና ሰዓታችን ስለሄደብን የመጨረሻው ሀሳብ አጠር ያለ ጥያቄ ነው የማነሳው። አሁን 7ኛ ሀገራዊ ምርጫ እየተካሄደ ነው ያለው ማለት ዝግጅቱ ተጀምሯል፣ ምዝገባ ተጀምሯል። ይህ ምርጫን በተመለከተ 2 ነገር መጥተዋል። መንግስት
እዚህ ሀገር ቤት ያሉት ተቃዋሚ ፓርቲዎች አብዛኛው ማለት በሚቻለው ምርጫውን በምርጫ ውስጥ ለመሳተፍ እንቅስቃሴ ጀምሯል። ነገር ግን ውጭ ያሉት ፖለቲካ ኃይሎች የሚሉት ነገር አለ። አሁን ምርጫ ሳይሆን የሚያስፈልገው የዚህ ሀገር ችግር ሊፈታ የሚችለው ሽግግር መንግስት ነው የሚል ነገር አስቀምጧል። አሁን ኢትዮጵያ ውስጥ ያለው ነገር ምርጫ ተካሄደም አልተካሄደም ችግሩ አይፈታም፣ እንዳውም የባሰ ያወሳስባል። ይሄ ችግር እንዲፈታ ከፈለግን ሽግግር መንግስት ካሄድና ከዛ በኋላ ወደ ምርጫ እንዳለን የሚል ሐሳብ መከራከሪያ በደንብ አድርጎ ሚዲያ አሁን ብዙ ስለሆነ የተለያየ ሚዲያ ላይ የቀረቡ እየተናገሩ ሰምተናል። እዚህ ሀገር ቤት ውስጥ ያሉት ታጣቂዎች ደግሞ ምርጫው አያስፈልግም ብቻ ሳይሆን ለራሳቸው ምርጫ አምናችሁ ምርጫን ለማድረግ የምትንቀሳቀሱ ተቃዋሚ ፓርቲዎች ላይም እርምጃ ወስዳለሁ። ህዝቡ ራሱ ምርጫን ህገ መንግስታዊ መብቱንና የራሱ ይሆነኛል የሚለውን ነገር ለመምረጥ ሄዶ ሲመዘገብም ሆነ ምርጫ ሂደት ውስጥ ከገባ ከተገኘ እርምጃ እንወስዳለን። ሌሎች ማንኛውም የሲቪል ሰርቪስም ሊሆን ይችላል፣ የማህበረሰብ ተወካዮች ሊሆኑ ይችላሉ። ይህን ምርጫ ሂደትን ለማሳለጥ እዛ ሂደት ውስጥ የገቡ ሰዎች በዚህ ሂደት ውስጥ የሚቀጥሉ ከሆነ እርምጃ እንወስዳለን የሚል መመሪያ ወጥተዋል። እንዳው ጠቅለል ባለ ሁኔታ ምናልባት አቶ ዲባባ ምርጫ በሙሳት መደረጉ የኢትዮጵያን ችግር ይፈታል ወይስ እውነት ሽግግር መንግስት ነው ይፈታል? ባጭሩ እነዚህ ታጣቂዎች ያስቀመጡትን ከምን አንጻር አዩት? እዛ በዚሁ እናጠቃልል። አሁንም ልድገምልህ፣ the actors of the choice መሪዎች ይወስናል። ይሄ ምርጫ ፍትሃዊ ነፃ የማድረግ ያለማድረግ ውሳኔያቸው ይወስናል። እሺ ይሄ ከመንግስት አንጻር ነው የምናገረው። ተቃዋሚዎች በዚህ ሽግግር ሙጥኝ ያሉበት ምክንያት ህዝባቸውን አስተምሮ አሳምነው አይ እኛ ይሄ ፓርቲ ይሻለናል ብሎ ድጋፍ የማግኘት እንትን አላመጡም። ገለባ ሲዘሩ ነው ማየሆነ። አንድ ሰው ገለባ ዘርቶ ስንት ጎተራ እህል እሰበስባለሁ ካለ ራቆቱን ጥሎ ጭንቅላቱ በጣም በክፉኛ ታሟል ማለት ነው። መንቀሳቀስ የማይቻልም እኮ ነው እያሉት አሉ እኮ እነዚህ ተቃዋሚዎች እኮ ተንቀሳቅሰን አባላት እያፈራን ዓላማችንን ለማስረድተን ምርጫው ላይ ኢፌክቲቭ ለመሳተፍ የሚያመች እንቅስቃሴ የለም፣ የሴኩሪቲ ችግር አለ። እንዳውም አንዱ ድርጅት ምንድን ነው ያለው? ኦፊኮ የሚባሉን ፕሮፌሰር መራራ ድርጅት በቃ ሰላም ያለው አዲስ አበባ ላይ ስለሆነ አዲስ አበባ ላይ ነው የምወዳደረው፣ ከአዲስ አበባ ውጭ መሄድ አልችልም፣ ብሄድ አባላቶቼ ሊገደሉ ይችላሉ በታጣቂዎች፣ ብዙ ችግር ሊገጥመኝ ይችላል የሚል ነገር ነው ያስቀመጠው። ምናልባት ከነሱ ችግር ብቻ ሳይሆን ቅድም አንስቼ ነበር ያለውን ሴኩሪቲ ችግሩንም ጭምር እስከነ መፍትሄው የሚል ቅድም አንስቼ ያዋለፍ ነው። ኤኒዌይዝ ያስ ታሳቢ አይደረግም ወይ? ምን አለ መሰለ በመፍትሄ አእምሮ የተሞላ ሰው ዘዴ ይፈጥራል። አሁን ካለው ጦሩንም ኢኮኖሚ ሁሉም ነገር ያዘው ጋር ብንተባበር የተሻለ አትሞስፌር መፍጠር ይቻላል የሚል እምነት የላቸውም። እኛ ብቻ በቃ የሀገሪቷ መፍትሄ ነው የምንሆነው፣ ይሄ መንግስት የሚባል ዋጋ የለውም እንደማለት ከሱ ትቶ ሪኮንሲሊየተሪ የትብብር መንፈስ ቢያመጡ መዋጮ ቢያዋጡ የተሻለ ሐሳብ የተሻለ ፖሊሲ እንዲደረግ በሰላማዊ በፍቅር ዶክተር አብይም ቢቀርቦት ሂዱ ጥፉ የሚል አይመስለኝም። ለሀገር ከሁላችን በላይ ለዚች ሀገር ጠንካራ የበለጸገች ያደገች በራሷ የምትተማመን ይሄን ለማድረግ መዋጮ አምጡ። አሁን እሺ ከዛ ሪቆስ ምን ጥቅም አመጡ?
መንግስትን በቃ እንደ ጭራቅ አድርጎ እዛ ጓዳቸው ውስጥ ቁጭ ብሎ ልክ እንደ ውሻ እንትን የሚሉት ባይደ ወይ መንቀሳቀስ የሚለው በዛሬ ዘመን የተለያየ ሚዲየም መጠቀም ይችላሉ። ህዝባቸውን ለመቀስቀስ በኢንተርኔት ዌብሳይት፣ በሬዲዮ በተለያየ መንገድ ህዝብን ማስተማር መቀስቀስ ይቻላል። ነገር ግን እኔ እንደምታየኝ የኢትዮጵያ ተቃዋሚ ገለባ የሚዘሩ ምንም ነገር ያልበቀለላቸው 50 ዓመት 40 ዓመት ገለባ ሲዘሩ ልክ እንደው ስም ቢጠራ ቅር እንዳይል እንጂ አሁን እንደነ ኢህአፓ ምናምን የሚባሉት እኔ ገና ከዚህ ምድር ሳልፈጠር ነው እንትን ያሉት። እስካሁን ምንም አንዲት ኪሎ የሆነ ነገር አምርቶ ወደ ጎተራ ሲያስገቡ አላይም። ታሪካቸውን ሲገመግም ከመንግስቱ ባላነሰ ጭራቃዊ ሰይጣናዊ ስራ ሰርቷል። በጣም ትውልድን መጥቷል፣ እነሱም ደፍቷል፣ መንግስቱም ደፍቷል እነሱም። ነገር ግን አሁን ይሄ ጃጀ ደም ያፈሰሰ ምስኪን ምንም ነገር ያላጠፋ ገና ህፃን ጨቅላችን የደፋ ወይም አንድ ደሃ ዝም ብሎ እንዶ ቀበሌ ተቀጥሮ እንትን የሚል ይሄን አድርጎ ኢትዮጵያን እኛንን የተሻለ ነገር ለማለት be careful the wolf with the sheep's clothes ይባላል። ምንድነው ተኩላ የበግን ቆዳ ለብሶ እንትን የሚለውን ተጠንቀቅ ይባላል። ለዚህ ነው እኔ ገለባ የምላቸው። ባይ ዘ ወይ መንግስት ሳይድ መውሰድ አይደለም፣ መንግስትም ክሪቲክ አደርጋለሁ። ዶክተር አብይ ደግሞ ወደ ሰፊ መሆን አለበት። አምጡ መዋጮ በአደባባይ አምጡ፣ አዋጅ ያውጣ፣ አምጡ አዋጅ፣ የተሻለ ኢኮኖሚ በዚህ መንገድ ነው የምትሉ አምጡ፣ እንጭመቀውና ለኢትዮጵያ ታላቅነት፣ ለኢትዮጵያ ጥንካሬ፣ ለኢትዮጵያ ብልጽግና እናውለው። አምጡ፣ ካንጎላችሁ ስንት ዘመን የተመኛችሁት አምጡና እንስራ። ከዛ በኋላ መቀራረብ ሲመጣ ጠላትነት እየተወገደ ሲሄድ መተማመን ሲመጣ አብሮ ጤናማ ፉክክር ውስጥ ይገባሉ። እኔ እመታለሁ፣ አንተ እመታለሁ፣ አንተ አጠፋለሁ ሳይሆን በዚህ መንገድ በማዋጮ መንገድ ቢመጡ ቢቀራረቡ፣ ዶክተር አብይም ከዛ እየወሰደ የተሻለ ሀሳብ ለትምህርት፣ ለኢኮኖሚ፣ ለትራንስፖርቴሽን፣ ለኢንፍራስትራክቸር፣ ለግብርና አምጡ፣ አዋጡ። በአደባባይ የማመጣው ይዋረዳል ማለት። ምክንያቱም የሚያዋጡት ነገር የሌላቸው 2 ሰው 3 ሰው ሆኖ ፓርቲ ነን ብሎ የሚያጨበረብሩት ይጋለጣሉ። ዶክተር አብይ በቀላሉ እነዚህን ሰዎች እንደ አመድ ብሎ እንትን ማድረግ ይችላል። አምጡ። ታዲያ ለኢትዮጵያ ምን ልታደርጉ ነው? አምጡ እያልኳችሁ ነው። እቀበላችኋለሁ፣ አከብራችኋለሁ። ለኢትዮጵያ ታላቅነት የሚያጣላን ነገር የለም። የኔ ጉዳይ የኔ ማሳ። አሁን ዶክተር አብይ የሚሰራው ነገር እዛ ላይ 1000 ዓመት እንትልል ነው የሚሰራው። ይሄ የሚያደርገው ነገር ለራሱ በቃ ወይ እንደ ብርድ ልብስ ጠቅልሎ እንደ ሸሚዝ ለብሶ ሊሄድ ነው እንደ መንገድ የሚያሻሽል ይሄ የገማ ነገር የተሻለ ነገር እንዲደረግ የሚያደርገው አትሊስት ጥሩ ነገር አክኖሌጅ ማድረግ። ነገር ግን ዶክተር አብይ አንድ ስህተት ሊሰራ የሚችለው የነገርኩ መዋጮ አምጡ። ይሄ መዋጮ ሰውን ያቀራርባል፣ ከጠላትነት ከጥርጣሬ እንዳጥና ድመት ከመሆን ወደ ሰውኛ ያመጣል። ለኢትዮጵያ ታላቅነት እንዴት ያጣላል? ምን አምጣ እንዴ! እኔ ዶክተር አብይ ሆደ ሰፊ ሆነ በጥበብ አምጡ። ሲመጣ ደግሞ ምን ይፈጠራል? መተማመን፣ በመተማመን ከዛ በጥሩ መንፈስ በጠላትነት እኔ ከመጣውን አስወግዳለሁ፣ እኔ እንዲህ ያደርጋለሁ ከመባባል ወደ ህዝብ ይሄዳሉ። በጥሩ መንፈስ ይሄዱና እኔ ይሄንን አዘጋጅቻለሁ፣ የኔ ጩምቦ ወይ ዳቦ ወይ ዳቤ ይሄ ነው፣ ያኛው ደግሞ ይሄን ነው ያለኝ
ከዛ ህዝቡ ያይና እኔ ዳቦ ይሻለኛል ወይ ኬክ ይሻለኛል ወይ ቂጣ ይሻለኛል ወይ ጮምቦ ይሻለኛል የሆነ ነገር የቀረበለት ምርጫን ትቆ ምረጥ ማለት ነው። ለምሳሌ ኬክ ታስቀምጣለህ። ኬክም ቢሆን የስትሮበሪ ኬክ፣ የቺዝ ኬክ፣ የካሮት ኬክ ምናምን ከዛ ውስጥ ትመርጣለህ። እና አሁን ስለ ጠላትነት ብቻ እያሰቡ ህዝብ እንዴት አድርጎ ይመጣል እንደዚህ አይነትን? መልካም እንግዲህ አቶ ዲባባ ምናልባት ያው ጊዜም ስለሚገደን እዚሁ ጋር እናቁምና በሌላ ጊዜ በተለየ አጀንዳ ላይ እንገናኛለን። እንግዲህ ምናልባት በዛሬው ፍቃደኛ ሆኖ ይህንን ቃለ መጠየቅ ከኔ ጋር ስላደረጉ በሚዲያችን በአንድ አፍታ ስም እጅግ በጣም አድርጌ አመሰግኖታለሁ። በሌላ ጊዜ ደግሞ በሌላ ጉዳይ ወቅታዊ ጉዳዮች ላይ እንደዚሁ ቀርበን ተገናኝተን የምንወያይ የምንሞግት ይሆናል። እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን የአንድ አፍታ ሞጋች እዚህ ላይ ያጠቃልናል። ከቀሪው የአንድ አፍታ ዝግጅት ጋር መልካም ቆይታ